የከንቱ ውዳሴ ለማግኘት ብለ ኢየሱስን በአደባባይ በዚህ ልክ እንትን አትበለው። ወይም ደግሞ ይሄ የማይገባ ነገሮችን አታድርግ። የማይገባ ነገሮች አታድርግ። ሶፎንያስ አታድርግ። ሰላም ለኪ ምንድነው? ሰላም ለኪ እና ማይሆን ነገር እስትንፋስ ያለው ሁሉ ለእግዚአብሔር ይዘምር። በቃ አንተ እስትንፋስ ሰጠ እግዚአብሔር ነው፣ እግዚአብሔርን አመስግንበት። አለቀ። ሰላም አትበልበት፣ 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 እውነት አትበልበት። ስለዚህ በአንተኛ ነው የምንሰደበው፣ በአንተኛ ነው የምንወቀሰው። እንደው ማርያም ኧረ ሰውዬ ግን እሺ ሶፎንያስ ከአንተ ጋር ሌላ ጊዜ በደንብ አድርገን እናወራለን። አንተ ድማ ለብቻ ነው ይዤ የምገባው፣ ለብቻ ነው ይዤ የምገባው። ስለዚህ ማነው ደላላው ቸሬ በምንም አግባብ የእኛ ወገን ሊሆን አይችልም። በእርግጥ ከኛ ወገን ሆኖ ሊሆን ይችላል፣ ሆኖ ሊሆን ይችላል። አሁን ግን አይደለም፣ ሊሆንም አይችልም። ወንድሞቼና እህቶቼ እሺ ለምሳሌ ከኛ ዘንድ አይደለም። ለምንድን ነው ቤካ እንደዛ የምትለው? አዎ እምልበት ምክንያት አለኝ። ምድረ ማስረጃ መጽሐፍ ቅዱሳዊ ማስረጃ አለኝ። ለምሳሌ አንደኛ ዮሐንስ ምዕራፍ 2 ቁጥር 19 ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። ስለዚህ ከኛ ወገን አይደለም አለመሆንስ ማቀው ስለ አለመሆን በአደባባይ በግልጽ በድፍረት የምናገረው ገቢርን አይቼ ነው። እኔ ወንጌል አይሸቀጥበትም። ብሮዬ ትቀልዳለህ እንዴ? እና ሐዋርያ ጳውሎስን እኮ ስለ ወንጌል ተናግረው ወደ ውጭ አወጧቸው፣ ቀጥቅጧቸው፣ ኦኬ ዱቄት አድርገው ምናምን እኮ እንደገና ተነስቶ ወንጌል ነው የሚናገሩት። እስጢፋኖስን እኮ ስለ ወንጌል ነው አይደለም እንዴ ወግረው የገደሉት? አረ አውጥተውት ወደ ውጭ አሪፍ አድርገው ወግረው ገድለውት ነፍሱን ከስጋ ለይተው የሄዱት ወንጌል ስለ ወንጌል ነው። ስለዚህ እኛ ሁሉ ጊዜ ስለ ወንጌል መሞት ካለብን እንሞታለን እንጂ ወንጌልን አንሸቀጥበትም። ወይ ከሆነ ሰው ደስታ የሆነን ሰው ምናምን ነገር ለማርካት ወይ የሆነ ሰው እንዲያጨበጭብልን ሐዋርያ ጳውሎስ ለዚህ ነው ፊልጵስዩስ ምዕራፍ 3 ስታነቡ በደንብ አድርጉ ጎሽ ለመባል ከንቱ ውዳሴ ለመሰብሰብ ወንጌልን ኮምፕሮማይዝ የሚያደርጉ ሀሳባቸው ምድራዊ የሆነ ከሰው ዘንድ ብቻ ጎሽታን ለመቀበል ከሰው ዘንድ እንዲጨበጨብላቸው የሚፈልጉ የምድር ጭብጨባ የሚያስጨንቃቸው የምድር ዝናና ክብር የሚያስጨንቃቸው ኦኬ ወንጌሉን ትተው የሰዎችን ነገር ለማርካት የሚተጉ አሉ። ስለዚህ አንደኛው ደላላው ቸሬ ነው። እኛ ቤት ያሉትን ማንም ሰው ሊሆን ይችላል በወንጌል ሸቅጥ እንደዚህ እናወጣና ኤክስፖዝ እናደርጋለን። ቢኮዝ እኛ ኦርቶዶክስ አይደለም፣ እኛ ክርስቲያን ነን። እኛ ኦርቶዶክሳውያን አይደለም፣ እኛ ክርስቲያኖች ነን። ማንም ሰው ምንም ነገር ቢያደርግ ከእግዚአብሔር ቃል ውጪ ኦኬ የሆነ ነገር ካየንበት እናወጣና ኤክስፖዝ እናደርጋለን ማለት ነው። ለእግዚአብሔር ቃል የምንታመን የቃሉ አገልጋዮች እንጂ የሰው አገልጋዮች አይደለንም። ሐዋርያ ጳውሎስ እንግዲያውስ ጎሽ ለመባል ኦኬ በሰዎች መወደስን ፈልጌስ ቢሆን ማኖረው የክርስቶስ ባሪያ ባልሆንኩኝ ወይም የክርስቶስ አገልጋይ ባልሆንኩ ነው የሚለውና እኛ የክርስቶስ አገልጋይ ነን፣ የቃሉ አገልጋይ ነን። ማንም ሰው ከቃሉ ውጭ ከሆነ ኤክስፖዝ እናደርጋለን። ያ ሶፎንያስ ተመለስ፣ ማርያም ምናምን የምትለውን ሰላም ለኪ የምትለው ነገር አቁም፣ ብራዘርዬ አቁም። ሚና አለኝ ድኝ ያለው ካልክ በብርሃን ውስጥ አለው ካልክ ህብረትህ ከጨለማ ጋር መሆን የለበትም ብራዘር፣ የለበትም። እግዚአብሔርን ነው ማመልከው ብለህ ምንም አታደርግም ብራዘርዬ፣ ምንም አታደርግም። ሶፎንያስ አዎ ጨለማ ከብርሃን ጋር ምን ህብረት አለው? ኦኬ ምንም ህብረት የለውም። ስለዚህ ህብረትን አስተካክል ብራዘርዬ። ያ እሺ ግርምሾው ጌታ ወይም በካዬ ግርማ ዳጊ ሰላም ለእናንተ ይሁን ብያለሁ። ታች ያላችሁም ጌታ ኢየሱስ ይባርካችሁ። እኔ ሁለት ነጥቦችን ነው መናገር የምፈልገውና አንደኛው እዚህ ታች ጀምሮ ሲጻፍ የማየው ነገር አለና
እዚህ ተሰብስበን ስናወራ አንቲ ኦርቶዶክስ ወይንም እንደዚህ ጠላት ምናምን እንደዛ ነገር ይዘን አይደለም የምናወራው። ያ ልብም የለንም። ጴንጤ ሲጀምር ይሄ ልብ የለውም። የክርስቶስ ልብ ስላለን ከእንደዚህ ከኢቭል አንነሳም። ነገር ግን አንድ ነገር ነው፣ እግዚአብሔር ቤት ከተባለ ቤተክርስቲያን ከተባለ የጴንጤም ይሁን ያኛውም ይሁን ይሄ ያገባናል። ለምን ኔጌቲቭ ታወራላችሁ የሚለው ነገር ላይ አንድ ቃል ብቻ ጠቅስና እችኛዋን ነገር ዘጋታለሁ። በመጀመሪያ በኤርሚያስ ምዕራፍ 1 ላይ እግዚአብሔር ቃል እንደዚህ ይላል። ነብዩ ኤርሚያስ ነው የተናገረውና እግዚአብሔር እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አድርጌአለሁ። እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብ በመንግስታት ላይ ዛሬ አድርጌሃለሁ አለኝ አለ ኤርምያስ። እግዚአብሔር ቃል ሰዎች ውስጣቸው ሲኖር ተርሚኔሽን ይሰራል። የጌታ ያልሆኑ ነገሮችን በሙሉ ያስወግዳል። እኛ በእውነት ነው የምላችሁ፣ በልቤ ውስጥ የሞላውን ነው፣ ከልብ ነው የማወራው። ኮተት በሙሉ ይወገድ። ጌታን ከፍ አድርገን እናምልከው። ሰፊ አውደ ምሕረት አለ፣ ይበቃናል። ጌታን እናምልክ። ከጌታ ውጭ የሆነ ነገር ሁሉ ተጠራርጎ ይውጣ። ጌታ ኢየሱስ በቤቱ ከፍ ይበል። መሰረቷም ሁለመናው ኢየሱስ ብቻ ይሁን። ይህ ሲሆን ሁላችን በአንድነት ጌታ እናመልካለን። የጌታን መምጣት እናፋጠናለን። ጎላችን፣ ፍጻሜያችንም ተስፋችንም ይሄ ነው። ሌላው ማለት የምፈልገው እንደዚህ አይነት ወገኖች በዚህ በሚዲያ ላይ ወጥተው ሁለት ነገሮች የሚሰሩ ጳውሎስ አንድ የሚገርም ቃል ተናገረ። የሚያሳፍረው ስውር ነገር ጥለናልና በተንኮል አንመላለስም ማለት። ሰው ሂድን ሞቲቭ ካለው ይሄ ሰክሬት ቶት ሰክሬት ዲዛይር ካለው በውስጡ የደበቀው ነገር ካለው ተንኮለኛ ይሆናል። እዛም ያምታታል፣ ጆከር ይሆናል፣ ወደ ጨዋታው ነው የሚዞረው። ነገር ግን ሰው ጎሉ ጌታና ጌታ ብቻ ከሆነ ፍጻሜውም ተስፋውም ጌታ ብቻ ከሆነ የሚያወራውም እስትንፋሱም ጌታ ብቻ ይሆናል። ወንጌል ማለት ደግሞ እንደዚህ ነው። አንደኛ ከሚያሳፍር ስውር ነገር ወንጌል ያድናል። ሂድን ቶቶችን በሙሉ ጌታ ነቅሎ ያወጣል። ስለዚህ ሰዎች ጎል አድርገው የሚያስቀምጡት ነገር ካላቸው እዚህ ጋር በጣም ይቸገራሉ። ሲጀመር እኔ ለሌሎችም ቅዱሳን ወንድሞች እዚህ ታች ለምትሰሙን ወንድሞች የምለው ፕሊስ አስተውሉ። ዋት ኢዝ አስተውሉ ማለት ምን ማለት ነው? አስተውሉ። ጴጥሮስ አንድ የሚገርም ቃል ተናገረ። በሁለተኛ ጴጥሮስ ምዕራፍ 1 ላይ ይመስለኛል። ሰው በጨለማ ስፍራ አለ ስለ ጌታ ተናገረና እኛ በገናናው ክብር የሱን ግርማ አይተን ነው የምንመሰክረው ብሎ ከዚህ ይልቅ የጸና የትንቢት ቃል አለ ማለት። በዛ ተራራው ላይ ከተገለጠለት ያ ግሎሪየስ ከሆነ የላቀ በታላቅ ክብር የሚመጣ ተስፋ አለን። የምንጠብቀው ጌታ አለን። ይሄ ጌታ ይመጣል። ስለዚህ ሰው በጨለማ ስፍራ መብራትን እንደሚጠነቀቅ ጠንቅቀን እንያዘው። ምክንያቱም ይሄ ትንቢት ሁሉ ዝም ብሎ በሰው ፍቃድ አልመጣም። ቅዱሳን ሰዎች በመንፈስ ቅዱስ ተረድቶ ተናገሩት። ወገኖቼ ይሄ ሃይማኖት አዚማም ነው፣ ያደነዝዛል። ሰው ራሱን ቆም ብሎ ትላንት የተቀበልከው ጌታ ትላንትና ደግሞ ጥሩ ነው ብለህ የምትለው አገልጋይ ቆም ብለህ ስለ አገልጋይም ሲናገር እግዚአብሔር ቃል የኑሯቸውን ፍሬ እየተመለከታችሁ ነው የሚለው። ዋኖቻችሁን ተመልከቱ ይላል። የኑሯቸውን ፍሬ እየተመለከታችሁ። ትላንት አሪፍ ነው ያልከው ዛሬ ሽው ሊልበት ይችላል። ትላንት በጣም ጥሩ ነበረ ብለህ ያልከው ሊለቅ ይችላል። ግን ቆም ማለት ያለብን የቱ ጋር ነው ሲል እንደዚህ ያለ እግዚአብሔር ቃል አሁን የጠቀስኩት ቃል 13 ለዕብራውያን ነው። የእግዚአብሔርን ቃል የተናገሮቻችሁ ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው ይልና ቀጥሎም እንደሚል ታውቃላችሁ፣ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው ይላል። ለምንድን ነው እንደዚህ ብሎ የተናገረው? ዋኖቻችሁን አስቡ ብሎ ለምንድን ነው ኢየሱስ ክርስቶስ ያለው? ዋና ሽው ሊልበት ይችላል። ኢየሱስ ግን ትናንትም ዛሬም ለዘላለም ያው ነው። የጠራህ ያዳነህ ወደ ራሱ ያመጣህ እረኛ የሆነ ጌታ እሱ አይለወጥም። እሱ ያው ነው። አንዳንዶችን ሊከብድ ይችላል።
ስታስቡ ትላንትና እንደዚህ አይነት አይቼ ነበር፣ ከትላንት ወዲያ እንደዚህ አይቼ ነበረ። ኖ ዋቴቨር ኢት ኢዝ ኢየሱስ ክርስቶስ ትናንትናና ዛሬ እስከ ለዘላለም ያው ነው። ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነው። ኖ ዋን ምክንያቱም ጌታ ያዳነን ብቻ አይደለም፣ በቅዱስም አጠራር የጠራን ነው። ዴር ኢዝ ሆሊ ኮሊንግ አለ ፎር ሰርቴን ፐርፐስ። እግዚአብሔር የዘላለም ሐሳብን በእያንዳንዳችን ሕይወታችን ውስጥ ይፈጽም ዘንድ እግዚአብሔር ለዚህ ዓላማ ጠርቶናል። በዚህ ውስጥ ደግሞ ሕይወትና አለመጥፋትን ወደ ብርሃን አውጥቶታል። ጳውሎስ እኮ ስለዚህ ታልፌ እሰጣለሁኝ፣ እሰቃያለሁ፣ እንደ አንድ ክፉ አድራጊ ታስሬያለሁ አለ። ነገር ግን ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ወገኖቼ፣ እግዚአብሔር ቃል በጣም የሚገርመው ምሳሌ ለምን ይላል? ከማስተዋል መንገድ የሚሳሳት ሰው በሙታን ጉባኤ ያርፋል ይላል። እግዚአብሔር ብርሃን ሰጥቷችሁ በእውነት ክርስቶስ በልባችን በርቶ በተለያየ ሁኔታ በፕሮብሌም ውስጥ ወይ በተለያየ ችግር ውስጥ ስናልፍ ኮምፕሮማይዝ የማይደረግ አንድ ብርሃን አለ። ጌታ ታማኝ ነው። ከአቅም በላይም ደግሞ እንፈተን ዘንድ አይተውም። ማንንም ቢሆን ከአቅም በላይ እንድንፈተን ጌታ አይተውም። መውጫውንም ጌታ ያደርጋል፣ ማምለጫውንም ጌታ ያደርጋል። ስለዚህ ያ የተጠራንበት ወንጌል ላይ ቀጥ ብለን መንቆም፣ አለበለዚያ ልክ ጌታ የሰጠን ያን ማስተዋል ያን ፉት ስቴፕ መከተል ስናቆም መንገዳችን ዞር ይላል። ዞር ባለ ቁጥር ይሄ ሃይማኖት ካምፕ አዚም ይጥላል። ሐዋርያው ጳውሎስ በጣም ከባድ ብሎ የሚናገረው በገላትያ ምዕራፍ 1 ላይ በጣም የሚገርም ቃል ይናገራል። ቁጥር 4 ላይ ገላትያ 1:4 ላይ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ ይላል። ክፉ ከሆነ አሁኑ ዓለም ያድነን ዘንድ ሲል ይሄ ዓለም ሴኩላር ወርልዱ አይደለም። ሴኩላር ወርልዱ ይሄ ዓለማዊ ብለን የምንጠራው ፊዚክስ፣ ኬሚስትሪን የሚያስተምረው ክፉ ዓለም ብሎ እዚህ ጋር የሚጠራው ግን የሃይማኖትን ካምፕ ነው። በቅዱሳን ላይ አዚም የሚጥል ካምፕ። ገላትያዎችን ክርስቶስ በልባቸው ተስሎ የነበረን አውጥቶ አዚም የጣለባቸው ከወንጌል እውነት አውጥቶ ወደ ሌላ መንገድ የወሰደ ክፉ ዓለም። አሁንም ብዙዎች እየተጠለፉ ናቸው። ግማሹ በሳንቲም ለሆዱ ሲል የተለያየ አጣብቂኝ ሲገባ ከዛችን ለማምለጥ ሲል ከምን ሲል ሽው እያለባቸው ይሄዳል። ዛሬ አንድ እንትን አይቼ ነበር በካዬ ብራዘር ሜሎስ መሰለኝ የሰራውና ከደቡብ ያሉ አንድ ጳጳስ አንድ ወንድም ከኛ ጋር ነህ ማርያምን ትሰብካለህ እኛ ጋር ካልመጣ ምንም ብሎ ቦልድሊ ያወራሉ። የኛን ስብከት ነው የምትሰብከው፣ የኛ ነህና በቃ ምን ጊዜ ትፈጃለህ አሉ። በቃ እኛም ደግሞ ይሄዱ ማንም ይሄዱ ዶንት። ነገር ግን አንድ እውነት እናወራለን። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ወገኖች ጌታ ኢየሱስ አብዝቶ ይባርካችሁ። ቤካዬ የተባረክ በርታ። ጌታ ካንተ ጋር ነው። እሺ አሚን። ፓስተር ቴንክ ሶ ማች። እሺ ወንድማችን ከላይ ያለኸው ሰላም ለኪ እያለ ገብርኤል ሐርና ወርቁን ምናምን ስትፈትል እኔ ነው የምታናግረኝ። አንዴ እንደውም ወንጌል ላንብብላችሁ እስቲ። ተራ ወሬ ምናምን ከምታወሩ አንዴ ወንጌል ይነበብና። እሺ ተራ ወሬ የምታወራው አንተ ነህ። ያውም ከተራ ይልቅ የወደቀና እዚህ ታች ሆነ ትራሽ ወሬ የምታወራው አንተ ነህ። በነገራችን ላይ ወንጌል ይነበብ አንዴ። እሺ ወንጌል ይነበብ። ብራዘርዬ ለጠየቁት ጥያቄ መልስ እንጂ አንተ ነህ ወንጌል። የትኛው ወንጌል ነው የምታወራው? ገድል ነው ድርሳን ነው የምታወራው? የሉቃስ ወንጌል ላንብብላችሁ። የሉቃስ እያደመጥክ እንጂ እያደመጥክ። አይ እድል ስለሰጠኝ እኮ ነው አይደለም ማወራው። ብራዘርዬ የምጠይቅን ጥያቄ አድመጥ። መጀመሪያ ኦርቶዶክስ እኮ የማድመጥም ችግር አለባቸው፣ የሜንታልም ችግር አለባቸው። እሺ ሰላም ለኪ ያለው አሁን ቅዱስ ገብርኤል ነው አይደለ? ለማርያም እንደዚህ አለት። የቅዱስ ገብርኤልን እኮ ነው የደገመው እኮ ሶፊም ሆነ የደገመው ፓስተር ቸሬም ፓስተር ቸር። አረ በጌታ የሆነብ አውቶማቲክ ላጥውን አንተ ልጅ አሪኦኬ እስቲ ተናገር። እሺ አሳጥረው እስቲ በተቻለ መጠን። ያው ምንም የሚጠቅም ነገር ስላልሆነ የምታወራው ለዛ። የጭንቅላት ችግር ከሌለብህ ብራዘርዬ ተረጋግተህ ካደመጥከኝ በኋላ ትመልስልኛለህ።
የጭንቅላት ችግር ያለባችሁማ እናንተ ናችሁ። እሺ የሰማ ብራዘር ቅዱስ ገብርኤልን ያለውን ነገር እኮ ነው እነሱ የደገሙት። እሺ ቅዱስ ገብርኤል ብሎ ተላሉት አላለም የሚለው ነገር አንድ ጊዜ ፕሊስ አንድ ሚት ታደርጋለህ ወይስ አትችልም? በቃ አንተ እንደውም አትረባም ላድርግልህ። እሺ አሳጠረው እስቲ በቃ አንተ አትረባም። ስለማትረባታችሁ ነው ታብተባርጋ። አንተ መጀመሪያ ማይንድን አስተካክል ብራዘርዬ። ተረጋግተህ ሰምተህ መዝሙሩ ይከፈታል። ከዚያ ደግሞ ሉቃስ ወንጌል ያልከውን እንከፍትና ደግሞ እናያለን። አለቀ በቃ። ማስተያየት እኮ ነው እንትን በቃ ቸውከልክ ምናምን ነገር። እሺ ምንድን ነው ይባል። ከዛ ይሰማል መዝሙሩ ዘፈን ይከፈታል። ከዛ ደግሞ ግጥሙ ላይ ያለው ነገር የሚባለው ነገር እውነት መጽሐፍ ቅዱስ ያለው የሚለው ነገር እንፈትሻለን። ሐርና ወርቁ እንዳለ ነገር እናያለን እኮ ችግር የለውም እንዴ። ቅዱስ ገብርኤል ነው እንዲህ ገብርኤል ብሎ ሉቃስ ላይ ያለው። አዎ እና እስቲ መጽሐፍ ቅዱስ ከፈለገ ያርግሱ፣ ግን ተረጋግቶ መስማት አለበት። ተረጋግቶ መስማት አለበት። እሺ ያ እሺ ኦኬ እሺ ከዚህ በላይ የሰውዬ የሚገባው ስለ ወደ ወንጌላችን ገባን። ወደ ወንጌላችን ገብተናል። አሁን ማርያም ናት ወይስ ኢየሱስ አማላ የሚለው ነገር እናንተ ኦርቶዶክሳውያን ገብታችሁ ታወራላችሁ። እሺ የአሁን ልጅ ከፈለገ ገብተህ ማውራት ትችላለህ። አሁን የምንቀበለው ኦርቶዶክሳውያን ነው። ሀሳቡ ላይ ብቻ ማውራት የሚችል ሰው ነው የምናስገባው። እሺ ኦርቶዶክሳውያን ናችሁ። ግድምሾ በሰላም ላንተ የሆነ ይሰማል ድምጼ? አይ ብዙ ነገር ተብሏል፣ ግን እኔ እንደው ፓስተር ቀድሞኝ ያውራ ብዬ ነው ቤኪ ዝም ያልኩኝና ፓስተርዬ ተባረክ፣ ወንድሜ ዳጊ፣ እዚህ የነበራችሁ ሁላችሁንም ጌታ ኢየሱስ ይባርካችሁ። ትንሽ የቲፕ ላርግ እንግዶችን እስክንቀበል በተነሳው ሀሳብ ላይ ማለት ነውና ይሄ ኢሹ ለምን ተነሳ የሚለውን በደንብ ፓስተር አለም አሌክስ በደንብ የሄደበት ይመስለኛልና እኛ እንደው ከወንጌል አማኞች የሆነ ሌሰን ውሰዱ ሌሎቻችሁ። እኔ ኦርቶዶክሳውያን እህት ወንድሞቻችን ከዚህ ሌሰን መወሰድ አለበት እንጂ እንደው በሌላ መወሰድ የለበትም። ምንድነው ሌሰን የሚወሰደው ከኛ? እኛ በእኛ ውስጥ ወይንም ደግሞ በወንጌላውያን አማኞች ጥላ ስር ሆኖ በክርስቶስ ወንጌል ላይ የሚሸቅጥን ወይንም ደግሞ በክርስቶስ እውነት ላይ የሚዋሽን ማንኛውንም ሰው ለድርድር እንደማናቀርብ ይሄንን በደንብ ከዚህ ጥሩ ሌሰን መወሰድ አለበት እንጂ አሁን እኔ ኦርቶዶክሳውያን እንደው ገብታችሁም ዲፌንድ ለማድረግ በዚህ ጉዳይ መሞከራችሁ ራሱ እኔ ያስተዛዝበናል ብዬ ነው ማስበው። ራሳችሁንም መታዘብ አለባችሁ። ገስት ገብታችሁ በኮመንት ታች ላይ እንዲና እንደዛ ምናምን የምትሉ ሰዎች ራሳችሁን መታዘብ አለባችሁ። ቢኮዝ እኛ እያወራን ያለነው በወንጌላውያን አማኞች እምነት ጥላ ስር በዛ በሃይማኖቱ ጥላ ስር የሚንቀሳቀሱ በክርስቶስ ወንጌል ላይ የሚነግዱ በክርስቶስ የወንጌል እውነት ላይ የሚሸቅጡቱ ላይ ኮምፕሮማይዝ እንደማናደርግ አቋማችንን የገለጽንበት ምዕራፍ። ከዚህ ጥሩ ትምህርት መውሰድ ነው ያለባችሁ። አያችሁ፣ እዛ በግ የሚቀብረውን መናገር አለባችሁ። ከኛ ጥሩ ትምህርት መውሰድ አለባችሁ። እዛ ሐሰተኛ የሆነ ስሁት የሆነ አስተምሮን የሚናገረውን መቃወም መቻል አለባችሁ። ከኛ ጥሩ ሌሰን ወስዳችሁ ማለት ነው። ቢኮዝ እኛ እናንተን መሆን አንችል። በውስጥ የሚከሰቱ ስህተቶችን አሜን ብለን አሰስ ገሰሱን ሁሉ አሜን እያልን የምንቀበል ሰዎች አይደለም፣ እናጣራለን ማለት ነው። ይሄ ነገር መጽሐፍ ቅዱሳዊ አይደለም። ይሄ ነገር የክርስቶስን ወንጌል ይሸፍናል። ይሄ ነገር ትክክል አይደል፣ መታረም አለበት ብለን ማንም ቢሆን በእግዚአብሔር ቃል እውነት እንጋፈጠዋለን ማለት ነው። ሶ ይሄንን በዛ ልክ ጥሩ ሌሰን ብትወስዱበት ጥሩ ነው ብዬ አስባለሁ። ሌላኛው ቤካዬ ምናልባት በጣም ብዙ ነገር ስለተባለ
አንድ እግዚአብሔርን ቃል ላንብብ። መጽሐፍ ቅዱስ የእግዚአብሔር ቃል ሐዋርያ ጳውሎስ እንደዚህ አለ ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 3 ቁጥር 17 ላይ የሐዋርያ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 17 ላይ እንደዚህ ብሎ ጻፈ። ወንድሞች ሆይ እኔን የምትመስሉ ሁኑ አለ። እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ አለ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ እላችኋለሁ፣ አሁንም እንኳን እያለቀስኩ እላለሁ ካለ በኋላ ቁጥር 19 ላይ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ይላል መጽሐፍ። አንዱን ታስከፋለህ፣ ለአንዱ ትሰራለህ። አለቀ። ለእግዚአብሔር መንግስት የሚሰራ ሰው የሌላውን መንግስት ሊያስደስት የሚላላጥበት ምዕራፍ እዚህኛው ቤት ውስጥ የለም። ሌላ ቤት ውስጥ ሊኖር ይችላል። ሌላ ቤት ውስጥ ይሄንንም እያስደሰትክ ያንንም እያስደሰትክ ክሬም ሻጭ ሆነ መኖር ትችላለህ። በወንጌላውያን አማኞች ጥላ ስር ውስጥ ሆነ ግን ክሬም ሻጭ መሆን አትችልም። ከጽድቅ ጋር የምትወግን ከሆነ ከጽድቅ ጋር ትወግናለህ። ለክርስቶስ መስቀል ጠላት ሆነ ግን እኔ ምን አገባኝ አይልም። እኔ ያልተመገቡ መጋቢዎች አሁንም መጠንቀቅ አለባቸው። ያልተመገቡ መጋቢዎች ሲሪየስሊ መጠንቀቅ አለባቸው። ቢኮዝ መጀመሪያ መመገብ አለባቸው እነሱ ሊመግቡ ማለት ነው፣ ፓስተር ሊባሉ ማለት ነው። እኛ ታይትሉ ላይ ጥያቄ ያለብን የምንለው ይሄ ታይትል ብዙ ጊዜ በወንጌላውያን አማኞች ጥላ ስር የሚሰጥ ታይትል ስለሆነ ታይትሉ ላይ ራሱ ኩዌሽን እናደርጋለን። ቢኮዝ ያልተመገቡ መጋቢዎች ማንንም ሊመግቡ ስለማይችሉ ለምን አትሉንም? እኛ መጋቢዎች ስንል በቤተ ክርስቲያናችን ውስጥ የእግዚአብሔርን እውነት የሚገልጡ እኔ ምን አገባኝ አይሉም። የኛ መጋቢዎች እኔ ምን አገባኝ አይሉም። እኔ ከዳንኩኝ ምን አገባኝ አይሉም የኛ መጋቢዎች። ከየትኛው ወንጌል ነው ከየትኛው ሐዋርያ የተቀበለው እውነት ነው እኔ ምን አገባኝ ከዳንኩኝ ላልዳኑት እኔ ምን አገባኝ አይልም የኛ መጋቢ። ስለዚህ ያልተመገቡ መጋቢዎች አድቡ፣ ሌሎቻችሁ ማለት ነው። በዚህ በወንጌላውያን አማኞች ጥላ ስር ሆናችሁ በሁለት ማሊያ የምትጫወቱ ታይትሉን የለጠፋችሁ ያልተመገባችሁ መጋቢዎች አድቡ። እኛ ግን ይሄንን ኤክስፖዝ ከማድረግ አንባዝንም። ለምን? ቢኮዝ ቅድም እንደነገርኳችሁ ነው። በዚህ ጥላ ስር ቁጭ ብለው በሁለት ማሊያ የሚጫወቱትን ነገም ኤክስፖዝ እናደርጋቸዋለን። ሰው ግን ከትክክለኛው ነገር ጋር ከእውነተኛው የእግዚአብሔር ጽድቅ ከሆነው ከክርስቶስ እውነት ጋር ከወንጌል ጋር ማበር መቆም አለበት ብዬ እላለሁ። ተባረኩ፣ ጸጋ ይብዛላችሁ። ተባረክ ግርምሾ፣ የእግዚአብሔር አምላክ አፍቼ ባርክ። ዴማርክ ምንድን ነው የምታወራ? ዝም ብለህ አንድ ጥቅስ ደጋግመህ ያልክ። እኛ ታዲያ አንላትም ብልናል እንዴ? ብራዘርዬ ምንድን ነው የምታወራው? ደጋገምከው፣ በጣም ደጋገምከው። እና እስቲ ያስረዳን አንተ። ለምሳሌ ምን ማለት ነው? ኦኬ ትውልድ ሁሉ ብፅዕት ይለኛል ብሎ ማለት ናይነ የምየ ማርያም ብሎ ማለት ነው። አንቺ አዳኝ ነሽ፣ አንቺ ጌታ ነሽ። ኦኬ ፕላስ ደግሞ ላይክ የጎበጠውን ታቀኛለሽ፣ የታመመውን ትፈውሻለሽ፣ የታወረውን ታበሪያለሽ ብሎ ማለት ነው። ብራዘርዬ አንቺ የዓለም ወይም ደግሞ የፍጥረት ሁሉ መጽደቂያ ሆነሽ ተገኝተሻል ብሎ ማለት ነው። ብራዘርዬ እኔ እኮ ኦርቶዶክሶች ስቲል ያለ ኦኬ ለነሱ ስለ ኢየሱስ ክርስቶስ መስክረ በቃ እንዴ ልታመጣቸው ቬሪ ሲምፕል ነው። ኦርቶዶክሶች ግን ኢየሱስ እናውቃለን ምናምን ብሎ የሚሉ ግን የማያውቁት ከዚያ ደግሞ ማርያም ምናምን ብሎ ብዙዎችን ያስከተሉ በመካከለኛ ያስገቡ እና ለዛም እንኳን ምንም ማስረጃ የላቸውም፣ ግን ለመናገር ድፍረት ያገኙ። ስለ ኢየሱስ ከመናገር ይልቅ ስለ ፍጡር መናገርን የመረጡ ማለት ቲፒካል የሆነ ጨለማ ውስጥ ያሉ ኦርቶዶክሳውያን በጣም በነገራችን ላይ እንዴት እንደሚዘገነን ነፍሴ ሁላ የምትጸየፈው የኦርቶዶክስን ትምህርት ነፍሴ አምርራ የምትጸየፈው ያ
እሺ ሚስተር ጆን ምንድን ነው ጥያቄ ምናምን ትላለህ? ታብታብና ኮፒ ሊንክ አድርጉ እስቲ። ጌታ ሆይ ዳጊ ብልጽግና ወንጌሉ ነው የምትይው? አይዞሽ እናንተ በጣም ችግር አለባችሁ። ዘረኝነት አስክሯችኋል እና ይመቻችሁ። ምን አገባኝ፣ ይመቻችሁ። እሺ አለች ኦርቶዶክሳውያን አማላጅ ማን ነው? ኦኬ ኢየሱስ ወይስ ማርያም? ያ ማርያም አማላጅ ምናምን ብላችሁ ስለምታምኑ ያ በሰው ጉዳይ ላይ ብዙም ጊዜ መውሰድ ስለማያስፈልግ ነው። በነገራችን ላይ ምንም ስለማያስፈልግ ነው። በቃ አስፈላጊውን ነገር ብለናል። ከዚህ በላይ እኛ ኦርቶዶክስ አይደለንም ሰው ላይ የምናተኩርም። እሺ ኤፍ19 ሰላም ነው? ሰላም ብቻ እንዴት ነህ? አለን። ትላንትና ኤርሚ አንተን አስወርዷል አይደል? ከገስት ላይ አዎ ትናንት በቃ ኤርሚ ካስወረደ ምን ታደርጋታለህ? ውረድ አይደል ታችሁ ሄደ ኤርሚን ያስፈቅደና እና ይቅርታ ጠይቀው ተሳደበው ከሆነ ኤርሚ ቤካይ እሺ ጠራኝ እንዴ? ሶሪ እየሰማው ስራ ይዤ ነበረ። አዎ ዳጊው አንተ ነው አለ ካረ ያ የስላሴው ስዕል ከነዚያ እሱ ነገር እያልከኝ አይገርምም? እሺ የረሳሁት ነው። ቆይ እሺ ልክልሃለሁ። እሱ ነገ እንገባበታለን። በሱ ነገ እንገባለን። ላክልኝ ግን አሁን ላክልኝ። እሺ የረሳሁት አይገርምም? ሁል ጊዜ እሺ እንትን ነው ያ እስቲ ኦርቶዶክሶች ይሄኛው ርዕስ ይቀጥል ወይስ ርዕስ እንቀይር? የትኛው ይሻላቸዋል? በዚህ አይገቡም። አማላጅ ማርያም ወይስ ኢየሱስ የሚለው ርዕስ ገብተው ጥያቄ ጠይቁ። ጥያቄ እነሱ ይጠይቁ በዚህ ርዕስ ገብተው፣ ከዛ ደግሞ መጨረሻ ላይ ይጠየቃሉ። ግን ቅድሚያ እነሱ ይጠይቁ በርዕሱ። እስኪ ዛሬ ለውጠው እንትኑን። ለነገር ኦርቶዶክስ ጥያቄ እንጂ እንትን ይላቸው የላቸውም፣ መልስ የላትም ኦርቶዶክስ። እሺ መልስ የለኝም ጥያቄ ብቻ ነው ብለህ የምትል ኦርቶዶክስ አይ ካለ ዳግሻይ ግርምሽዬ ወዳጄ እንዴት ነህ አባቴ? ድምፅህን እየሰማው ሰላም ልበል ብዬ ነው ወንድሜ። አይ ነው ወዳጄ፣ በእናትህ አያለሁ እኮ በእናትህ። በቃ ቢዚ ሆነሃል። ተባረክልኝ ወንድምነት። እሺ እሺ ወዳጄ እንዳጠፋብን። ቆይ እንግዶች ስለሚገባ አለው ዳግ ጥያቄ ስላለ አብረን ተባብረን ነው የምንመልሰው። ከባድ ጥያቄ ይዘውብን ሊመጡ ይችላል። ስለዚህ ተጋግዘን እንመልሰዋለን። እንዳለ የሚመልሱልንን እኮ ደህና በእናትህ የ20 ዓመት ፓስተሮቻችንን ወሰዱብን። አሁን ማን ይመልስ? አሉን የምንላቸውን ሁሉ ይዘውብን ሄዱ። ማን ይመልስ? ኧረ ጌታዬን አግባ። እሺ ሚስተር ጆን ሰላም ነው? እንዴት አመሻችሁ? ሰላም አመሻችሁ። እግዚአብሔር ይመስገን። ፕሮቴስታንት ነኝ አልክ። ከየትኛው ቤተክርስቲያን? የት ነው ብረት? አዲስ አበባ ነው። አፖስቶሊክ እዛ ፓስተር አለ አይደለም? አለን። ፕላስ ደግሞ ሐዋርያ ጆን አለ አይደለም? የስ እናመሰግናለን። አንተ ሄደህ ቸርች ፓስተርን ጠይቅ፣ ወይም ደግሞ አፖስተል ሐዋርያን ጠይቅ። እሺ ሐዋርያ ማን ነው ብለን ጠይቀው። እኛ እንደዚህ ውረታችሁን ፓስተር አለ፣ ሄደህ ፓስተርን ጠይቅ። አፖስተል አለ፣ እዛ አፖስተልን ጠይቅ። አለቅ። ወደዛ ሪፈር ተጽፎላል ብራዘርዬ። እኔ ፕሮቴስታንት ነኝ እንትን የሚገባው ከዛ ጥያቄ አለኝ። ጥያቄ ካለ እዛ ጠይቅ። እዚህ ምን ሰራኝ? ገስት ላይ ያሉት በጣም መለየት አቃተኝ። ቤካዬ እስቲ ኦርቶዶክስ የሆናችሁ ብቻ አንድ ቁጥር ጻፉ። እስኪ መግባት የምትፈልጉ ጥያቄ ጠይቃችሁ ወደ ውይይት ማምራት የምትፈልጉ ሰዎች እናንተ ጥያቄያችሁን ስጨርሱ ደግሞ እኛ በተነሳው ላይ እንጠይቃችኋለን። እና እኔ ይሄ ነገር ይመለስልኝ የምትሉ እንትን ምንድን ነው የሚባለው? ማን ሚስተር ጆን ለምን ልመለስልህ? አንተ ኦርቶዶክስና ኦርቶዶክስ ሆንክ እና ኦርቶዶክስ ነኝ ብልና ግባና ከዛ በኦርቶዶክስ ጉዳይ ላይ እናውራ።
ወንጌል አማኞች ለምንድን ነው ጥያቄ የማትመልሱት? እንግዲህ ያው ወንጌል አማኝ ከሆነ ትክክለኛ ክርስቲያን ከሆነ ቸርች ሊኖረው ይገባል። ቸርች የሌለው ሰው ያልታደለ ነው። ህብረት ሊኖር ይገባል። ያንተ ፓስተር ሊመልስልህ ከሚችለው በላይ እኔ ምንም የምመልስልህ ነገር የለም። ወይም ከሱ ያነሰ ነው በመልስልህም፣ ከሱ ያነሰ ነው መልስልህ። ምክንያቱም እሱ በደንብ አድርጎ ጊዜ ወስዶ ቤተክርስቲያን የሚመራ ጤነኛ ቤተክርስቲያን ከሆነች ማለት ነው። ስለሆነ ከኔ በላይ ኃላፊነት ወስዶ እየሰራ ያለ ሰው ስለሆነ እንደገናም አገልግሎቱም ስለሆነ እዛው እናንተ ምንም አያስፈልጋችሁ። ግን እረኛ ለሌላቸው በጎች ነው እኛ የምናዝነው እንደ ኢየሱስ። ለሚቅበዘበዙ ለሚጠፉ ለነሱ እዚህ ያለ ነው ለነሱ ነው እንጂ ኦልሬዲ እረኛ ላለው ምን ይሰራልናል? አንዴ ተው፣ ጊዜ ለምን ይባክናል? አንድ ነፍስ ብናድንና ላይ ፕሮግራም ብንዘጋ አይሻልም? የዳነን ከምናድን እና ተረዱ። ሰላም ሰላም፣ ገባ ሰው አለሽ? ይሰማል? አዎ። ኦርቶዶክስ እና ክርስቲያን ነህ ብራዘር? ኦርቶዶክስ ክርስቲያን ነኝ። አይ ክርስቲያን አይደለም፣ ኦርቶዶክስ ነህ። እናንተ ምንድን ናችሁ? እኛ በክርስቶስ ክርስቲያን የሆንን ፕሮቴስታንት እምነት ተከታይ ነን። እኔስ በክርስቶስ ኦርቶዶክስ አልሆንኩም ነው? አይ አንተ በክርስቶስ አይደለም የሆንከው። ሲጀምር ደግሞ ክርስቲያን የሚለውን ስያሜ የአንተ ዋናው መጋቢ አይቀበልም። ፕላስ ደግሞ እንዴት? አይ አይቀበልም። በቃ አልኩህ እኮ እኛ ክርስቲያኖች አይደለንም፣ ኦርቶዶክስ አይደለንም። የራስህ መጋቢ ነው። አንድ ክርስቲያን ነኝ ብሎ የሚል ፍጡር አያመልክም፣ ጣዖት አያመልክም። ጣዖት አምላኪ ክርስቲያን ማን ነው? ጣዖት ማን ነው? ጣዖት ንገረኝ ስለ ጣዖት። ለምሳሌ ማርያም ጣዖት ናት። የእናንተ ማርያም ማለት ነው ጌታን የወለደችው ማለት ነው አይደለም? አልወለደችው። እሷ ማርያም የኛ ማርያም ናት። ስንት ማርያም ነው ያለው? አንድ ማርያም። የእናንተ ማርያም ግን የኛ ማርያም አይደለችም። ማርያሞችማ ብዙ ናቸው። የእናንተ ማርያም እስቲ ያስረዳኝ። የእናንተ ማርያም? የኛ ማርያም ሉቃስ ወንጌል ምዕራፍ 1 ላይ ያለችዋል። ኦኬ በቃ ቆይ አንድ ጥያቄ ልጠይቅህ። ወይ ዘማኛ ጨረስክ? ምንድን ነው ጠይቅኝ አይደል? ልጨርስ። የኛዋ ማርያም ሉቃስ ወንጌል ምዕራፍ 1 ላይ ያለችው እሺ፣ የዮሴፍ እጮኛ ድንግሊት የሆነች አይሁዳዊት ናት። እሺ፣ እሷ ማርያም መልአኩ ገብርኤል መጥቶ ጌታን በስጋ እንደምትወልድ ያበሰራት። ያችኛዋ ማርያም ደግሞ መልሳ እግዚአብሔር አምላክን ያመሰገነች የዘመረች የኢየሱስ ክርስቶስ መምጣትና ስራ ለእሷም ጭምር እንደሆነ በአፏ የተናገረች ውርደቷን መወራ ወይ ደግሞ በቃ ልክ የሃና አይነት ነገር እንዳላት በአደባባይ የመሰከረች የሚዘምርላት ሳይሆን የምትዘምር ማርያም፣ የምትመልክ ሳይሆን የምታመልክ ማርያም፣ የሚሰግድላት ሳይሆን የምትሰግድ ማርያም። ሰማይ ሰምቻለሁ። እኔ ብራዘር አንድ ነገር ትሰማኛለህ ማለት ነው። አሁን ላይ ያለሁበት ሁኔታ አይመችም። አሁን አይመችም የምልህ መጽሐፍ ቅዱስ ጥቅስ አጣቅሼ ምናምን ለመንገር ያለው ነገር ቦታ አይመችም እንጂ ማለት ነው በደንብ አስረዳ ነበረ። ግን ከኔ የተሻሉ ሰዎችም ስላሉ እነሱም ባገናኘስ ትመልስልኛለህ? አዎ በደንብ ነው መልስልህ ብራዘር። የፈለገ አንተ ከእንትን ምንድን ነው የሚባለው ሊቀ ሊቃውንት ጥራና እዛ ተፈለገ ያውራ ስለ ማርያም ጉዳይ ማለት ነው። የእናንተዋ ማርያም ፈጽሞ የምትገናኝ ማርያም አለች። ወደ አንተ ልጠይቅ ለምሳሌ። እሺ ለምሳሌ ሐዋርያዊ ቅብብሎች እኛ ጋር አለን ብለህ ታምናለህ አይደለም? እሺ አንተ ደግሞ በማርያም በስዕሏ ፊት ወድቀህ ሰግደሃል። ምን አልከኝ? በማርያም በስዕሏ ፊት ወድቀህ ሰግደሃል ወይ ደግሞ እናንተ ኦርቶዶክሳውያን በማርያም በስዕሏ ፊት ወድቃችሁ ሰግዳላችሁ አይደል? አዎ። እሺ ከሐዋርያት በማርያም በስዕሏ ፊት ሰግዳለህ? እኔ ብራዘር አሁን የዚህን ያህል ዲፕሊ እውቀቱ ከሆን ላይ ያለሁበት ቦታ አይመችም። መጽሐፍ ቅዱስ ለማንበብ ያለሁበት ሁኔታ አይመችም። ሀገር ውስጥም ስላልሆንኩ ግን ላገናኝ እችላለሁ። ግን አንድ ጥያቄ ደግሞ እኔ ልጠይቅህ። እሺ ጠይቀህ። ሙሉ ወንጌል ወይስ ቃለ ሕይወት? እኔ ሙሉ ወንጌልም ቃለ ሕይወትም ነው። እሺ ኢየሱስ ክርስቶስ አምላክ ወይስ አማላጅ? አምላክም አንዱ መልስ። ፍጹም ሰው ፍጹም አምላክ ነው። በሱ አምናለሁ። አምላክ ወይስ አማላጅ? አየህ ጥያቄ ራሱ አምላክ ወይ አማላጅ አይባልም። ኢየሱስ ክርስቶስ ነው ይባላል። አምላክ ወይስ አማላጅ አይባልም ብራዘር። እሺ ቀላል። እኔ ለይልሽ ብራዘሬ
አሁን ስላልተዘጋጀው በሚቀጥለው ቀጠሮ እንያዝና ለምን አንወያየም? ከኔ ጋር አይ እኔ ባልችል እንኳን የሚችል ሰው አገናኝሃለሁ። እንደዛ ነው። አየህ አንተ ማድረግ ያለ ምንድን ነው? ቁጭ ብለህ ደብተር ይዘህ ምናምን ነገር መማር ነው ያስፈልግህ። አንተ ከማን እንዴ? እሺ ለማንኛውም ብራዘርዬ ሌላ ጥያቄ ካለ እኮ ነገርኩህ እኮ ብራዘር። አሁን ኢየሱስ ክርስቶስ አምላክ ወይስ አማላጅ? ጥያቄ ራሱ አልገባም አንተ ብራዘር። ኢየሱስ እሺ በቃ ሌላ ጊዜ እመጣለሁ። ቻው። እንደዚህ በል። አየህ ለዚህ ነው በቃ ሌላ ጊዜ ና። እሺ አምላክ ወይስ አማላጅ ምን ማለት ነው? ኢየሱስ ክርስቶስ አምላክ ነው ወይንስ ሰው ብለህ ብትለኝ ፍጹም ሰው ፍጹም አምላክ ነው የሚሆነው መልሱ። ስለ ምልጃ ካነሳ ደግሞ ኢየሱስ ክርስቶስ ምልጃው ምን አይነት ምልጃ እንደሆነ እነግራለን፣ እናስተምራለን በደንብ ማለት ነው። ፈራጅ ወይም አማላጅ ሲባል ሰምቶ እኮ ነው ገብቷል። አይ ጥያቄ። እሺ F19 ከዚህ በኋላ ሪኩዌስት አትላክ፣ ከደጋገምክ ሚውት ልናደርግ እንገደዳለን። እያየን እኮ ነው በደንብ እናያለን። እና ያስወረደን ምክንያት ነግሯል። ስለዚህ አትድከም ወዳጃችን። ሌላ ጊዜ ኤርሚ ባለ ጊዜ ናና እሱ ካስገባ ትገባለህ። አትድከም፣ ተባረክ። ከደጋገምክ ግን ሚውት ለማድረግ እንገደዳለን። እንወዳለን። ተባረክ። እሺ ዳጊ የዚህ ቶፒክ ላይ አረ ቴዳዬ የታለ? በጌታ ቴዳዬ ምንድን ነው ግን? ቴዳዬ ምንድን ነው? ቴዳዬ አረ ቴዳዬን አስገቡልኝ። አረ ሜርሲ በጣም እየዘጉ ነው። ሰሌ ቴዳ ሜርሲ በጣም እየዘጉ ነው። ቆይ በውስጥ አጣራለሁ። ችግር ነው እንደዚህ ይወደድ። አሁን ትላንትና መጥቶ የዘራው ትላንት ነው ከትላንት ወዲያ በጣም ያስደሰተኝ እኮ ጥሩ አድርጎ እልባት ነው የሰጠልን። እልባት ሰጥቶልን ሄደ። ቴዳዬ ያረናልን፣ እንወዳለን። ቴዳ ገባ ትላለህ። ቴዳ ገባ ቴዳ ትላለህ። እኔ 5 ደቂቃ ስቶኝ እመለሳለሁ። ቴዳ እየተባረክ ስላየው ደስ ብሎኛል። 5 ሚኒትስ ጋይስ አንድ ጊዜ። እሺ እንደውም ቴዳዬ ቶኒዬን አብረውን ቴዳዬ አለ ሀረቅ አባ የጌታ ጸጋና ሰላም ይብዛላችሁ ወንድሞች እህቶች፣ ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ስራ ላይ ምንድነው ትኩረት የሚፈልግ ስራ ላይ ስለሆንኩኝ እኮ ነው እንጂ አልታዘዝ ብዬ አይደለም ወንድሞቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምታዘዘው። ግን በሙሉ ልቤ እናንተ ጋር ካልሆንኩኝ እንደው ቦታ መያዝ ብቻ እንዳይሆንብኝ ብዬ ነው። እስኪ እሺ ደግሞ ጥቂት ሰዓት አብራችሁ እና በዛው ክብሬንና ፍቅሬን ለመግለጽ ይሁንልኝ። ሰላም ቶኒ፣ እንኳን ደህና መጣ። ሰላም፣ እንዴት ቆያችሁ? ሰላማችሁ? እንዴት አመሻችሁ? ይስፋ ለመድኃኒዓለም። ከየት ቤተ እምነት ወንድም አለ? ከኦርቶዶክስ ተዋሕዶ ቤተክርስቲያን። ኦርቶዶክስ ተዋሕዶ ቤተክርስቲያን። ርዕሳችንን አይተኸዋል ብዬ አስባለሁ። አማላጅ ማርያም ወይስ ኢየሱስ እያልን ነው። ኢየሱስ ፈራጅ ነው እንጂ አማላጅ አይደለም። አማላጅ የሚሆኑት እንግዲህ ማርያም ናት። ኦኬ፣ ስለዚህ ከቃል ፍቺው ጀምረን እስኪ አብረን እንየው። ምን ማለት ነው አማላጅ ማለት? ሆኔ ያናል በስፔሲፋይ የሚደረግ ነገር አለም። ታውቀዋለህ። ለመጠየቅም ያናል የሚል ነገር የለውም። አልገባኝም ማለት ያናል ለማብራራት እንትን ነው ብለህ ነው። ታውቀዋለህ እኮ አማላጅ የሚለው የቃል ፍቺ መዛግብተ ቃላት ግልጽ ያስቀመጡት መስሎኝ ነበረ። እሺ ግልጽ አላደረጉትም። አይ እስኪ ከአንተ እንስማና ቢያንስ የራሴን እንትን አስቀምጣለሁ። አንተ በለውና ማርያም አማላጅ ናት ስትል ምን እያልከኝ ነው? እሺ ለምን እንደጠየኩት ታውቃለህ ቶኒዬ? የቃሉን ፍቺ ስረዳ ከዛ በኋላ ማርያም አማላጅ ናት የሚለውን ልታስረዳኝ ስትሞክር ኦኬ ቶኒ ይሄንን እያለኝ ነው ብዬ ሀሳብህን እንዳገኘው ይረዳኛል። ለዛ ነው የጠየኩት። አይ እንደ የኛ ቤተክርስቲያን ወይ ኦርቶዶክስ ተዋሕዶ ኢየሱስ ፈራጅ ነው እንጂ አማላጅ አይደለም። አማላጅ
ጻድቃን ሰማዕታት ደግሞ አማላጅ ናቸው እና በዛ ነው ምናልባት ያንተ እይታ በዚህ የሚለውን ደግሞ አስቀምጥልኝ። እኔ እንደዚህ ነው የራሴን ደግሞ አስቀምጣለሁ። ከአንተ ደግሞ እይታ ያንተን እይታ አስቀምጥልኝ። ለምሳሌ ያንተ እይታ ኖ ኢየሱስ አማላጅ ነው እንጂ ፈራጅ አይደለም የሚለው እይታ አስቀምጥና እኔም አስቀምጥልሃለሁ። አማላጅ እየቸኮልንብን ወደሱ አልደረስንም። ማርያም አማላጅ ምንድነው? አማላጅ ኢየሱስ ወይስ ማርያም ለሚለው መለስክልኝና ወደ ታችኛው ወደ ውይይቱ ዋና ነጥብ ከመግባታችን በፊት የቃላት ብያኔ ላይ እንስማማ። እሱን አንድ መልክ አንዴ ልጨርስ። እኔማ መለስኩልህ። አንተ ደግሞ ያንተን እይታ አስቀምጥልኝ እያልኩ እኮ ነው። ኢየሱስ አማላጅ ነው ወይስ ፈራጅ ነው የሚለውን እሱን ነገር መልስልኝ። ለንግግር ቸኮል ካልሰማኸኝም እሺ ልድገማ። ግድ የለህም ልጨርስ። ብዙ ደቂቃ ስለማላወራ ሰምቼዋለሁ። ገብቶኛል አባ። እሺ ምንድን ነው የገባህ ንገረኝ። ገብቶኛል እምልህ አሁን የጠየቀኝ መለስኩልህ። አንተ ደግሞ መልስልኝ። አንተን እይታ አስቀምጥልኝ እያልኩ ነው። እሺ በድጋሚ ይቅርታ አድርገህ ታገሰህ አንዴ ልጨርስ ሀሳቤን ከፈቀድክልኝ። ካልፈቀድክልኝ ችግር የለውም። አንተ እንደፈለግህ አረጋለሁ። እሺ እግዚአብሔር ይስጥልኝ። ኢየሱስ ወይስ ማርያም አማላጅ የሚለውን ስናነሳ የራሳችን አቋም ይኖረናል። ያንን አቋማችንን ስናወራ ተግባቦት ላይ እንድንደርስ የሚረዳን አማላጅ ስንል ምን ማለት ነው የሚለው ላይ ስንግባባ ነው። አማላጅ ማለት ገዳይ ማለት ይሆን? አማላጅ ማለት አፍቃሪ ማለት ይሆን? አማላጅ ማለት መጋቢ ማለት ይሆን የሚለውን ስንስማማ ከዛ በኋላ ማርያም አማላጅ ናት ብለህ ካልከኝ ኦኬ ቶኒ ይሄንን እያለኝ ነው የሚለውን እረዳለሁ። እኔ ደግሞ ኢየሱስ አማላጅ ነው ስልህ ኦኬ ወንድሜ ይሄንን እያለኝ ነው ብለህ ትረዳና እንደሱ ከሆነ ትክክል አይደለህም ብለህ ታርመኛለህ፣ ወይ ደግሞ እኔ ራሱ ልክ ነህ ወይም ደግሞ ልክ አይደለህም የሚለውን ሐሳቤን ለማቅረብ ይረዳኛል። አሁን ዝም ብሎ ዝሩ በሆነ ሁኔታ ኢየሱስ አማላጅ ነው ብዬ ስልህ ምን ማለት እንደሆነ መሰረት ሳንሰራ የቃላት ብያኔው ላይ ተግባቦት ሳይኖረን ዝም ብሎ ጉንጭ አልፋ የሆነ ውይይት ይሆንብናል ብዬ ነው። ተረድተኸኛል ሐሳቤን? አሁን እንደማለት ገብቶኛል እኮ እኔም ገብቶኛል ምን እንደሆነ ታውቃለህ። ስለዚህ መጀመሪያ እሱን እንጨርስ። አሁን እኔም አንተን አቋም ጠየቅኩህም አንተም አቋም ሳይሆን ምን እንደሆነ ታውቃለህ። ርዕሱን አስቀምጣችኋል አይደለ? የውይይት ርዕሱ በዛ ላይ የራሴን እይታ መልከታ ሰጥቻለሁ እና ያንተ አሁን ለምሳሌ ያንተ ኢየሱስ አማላጅ ነው ይኸው ነገርኩህ። ምን ማለት ነው ግን አማላጅ ማለት እኮ ስፔሲፋይ አድርግልኛ። አንተ እንደዛ ብላላ ግለጽና እኔም ገልጽልሃለሁ። አስታራቂ ማለት ነው ብዬ አምናለሁ እኮ ስፔሲፋይ አድርገና የሁለቱን ንጽጽር በደንብ አብራራልኝና እኔም ደግሞ አብራራልሃለሁ። ወደ ማብራሪያ አማርኛ ጎበዝ እኔ ነኝ። አማርኛ ጥያቄ በጥያቄ ነው የሚሆነው። ይኸውልህ ኢማጂን እንደዛ ከሆነ እኔም አንተም ጥያቄና መልስ ነው የሚሆነው። ግን ስፔሲፋይ እና ዲፋይን አድርገህ ከገለጽክልኝ እኔ ደግሞ ሮንግ ዌይ ተረድቻለሁ ብዬ እነግርሃለሁ። ገብቶሃል አይደለ? እንጂ ጥያቄ በጥያቄ ካረግነው ዲፋይንድ አይደለም። በቃ ነው ቶታሊ ዝም ብሎ ዲፊኒሽን አልባን የሚሆነው። ግን አንተ በርዕሱ ያስቀመጥከው እይታ እንዲህ ነው ሪዝነብል ዶብት የሆነውን ካስቀመጥክልኝ እኔም ደግሞ በዚህ እይታ እንዲህ ነው እልሃለሁ። ለምን መጀመሪያ ባለ ርዕሱም ባለ እንትኑም እናንተ ስለሆናችሁ ማለት ነው። እኔ ምናልባት እንትኑን ተቀብዬ ስለመጣው ግን እንዲህ ነው ኖ ዶብት ሲደረግ ዲቤቲንግ ሲደረግ መጀመሪያ ባለ ርዕሱ ይሄ ነው። እኔ በዚህ ነው የማምነው ኢየሱስ አማላጅ ነው እንጂ ፈራጅ አይደለም። ቢኮዝ ኦፍ ዚስ እዚህ ሪዝን አውት አርገ አማላጅ የሚለውን አርገ ነው አማርኛ ነው እንጂ ጥያቄ ሰውን ለማደናገር ምናምን ከሆነ ዛት ኢዝ ኖት ዘ ራይት ፐርሰን ቱ ቢ ኦነስት። ግን አንተ ያለውን ሪዝናብል ዶብት አርግልኝና ያለውን ነገር እናወራለን። አዘርዋይዝ ግን መግባባት አንችልም ማለት ነው ቱ ቢ ኦነስት። የጨረስክ መሰለኝ። እሺ እንዳታቋርጠኝ ስለ መድኃኒዓለም። አይ ችግር የለውም። ክርስቲያን እኮ ትዕግስት ነው የሚያስተምረው። በጣም ትዕግስት ነው የምትማረው። አይቼዋለሁ ትዕግስትን። በጣም የሚገርም ትዕግስት ነው። እሺ አታርገው ላውራ። ቶኒ እያበዛው ነው በጣም ብራዘር። ሚውት አርግ ፕሊዝ።
ስርዓት የለም እንዴ ብራዘር? ትዳይ ቀጥላባ። እሺ በመጀመሪያ ደረጃ እዚህ ያለነው ሰዎች ኢትዮጵያኖች ነን፣ አበሾች ነን፣ አማርኛ ተናጋሪዎች ነን። ስለዚህ በአማርኛ እናድርገው ለሁሉም ሰው ለመግባባት እንዲረዳ ማለት ነው። በመቀጠል ደግሞ ያልኩትን ወይ አልተረዳኸኝም ወይም ደግሞ ስለሱ ማውራት አልፈለክም። እኔ ይገባኝ ከሁለቱ አንዱ ነው። ስለዚህ በመጀመሪያው ሐሳብ ልሂድና አልተረዳኸኝም በሚለው ሐሳብ ልሂድና እንደገና ለማስረዳት ልሞክር። ወደ ማብራሪያና ወደ ዋናው የውይይት ሐሳብ ከመግባታችን በፊት በላ ሲባል ምን ማለት ነው የሚለውን እናውራና እንግባባ የሚል ነገር ነው ያነሳሁት። ምን ማለት ነው? አማላጅ ማርያም ወይስ ኢየሱስ የሚለውን ከማውራታችን በፊት አማላጅ ምን ማለት ነው የሚለውን እንግባባ። ቃላት ብያኔውን እናስቀምጥ። ከዛ በኋላ ቶኒ ማርያም አማላጅ ናት ካለ እንደዚህ ይወርዳል። አሁን ከገስ ላይ እንደወረደ በጣም ቴዳዬ ሰሞኑ በቃ እንደዚህ ነው። ኦርቶዶክስ መልስ አላት ሳይሆን ጥያቄ ያላት ነው ቴዳዬ። አላዛርን አስገባልኝ። ጉራ ብቻ ታቀራራላችሁ። አይዞ እስቲ ናገባ ብራዘርዬ፣ አላዛርዬ ናገባ አባኩ። ዛሬ ጉራችንን ያስተነፈስን ነው በቃ። ኧረ ቤካ የእናንተን አይደለም እኔ ልጁን ነው ታቀራራላችሁ ያልኩት። ጥቅስ እየደረደርኩ አይደል እያገለገልኩ ነው ያለሁት ከታች። እኛ ምናምን በቃ ክርስቲያኖች ምናምን ሲሉ ለእነሱ ምን የጻፍኩት ፈርዶብህ የመጨረሻው ኮሜንት ብቻ ነው የታየው። ለዛ ነው ኧረ ወደ ላይ ከፍ አድርገህ የሆነ ጥቅስ እየደረደርኩ አይደለም አላጅነት እየጻፍኩ አይደለም። እሺ እኔ አባት እሺ ተባረክ። እሺ ግርማዬ ያላወቁ ይቅርታ አድርገን እሺ ታብታብ ቢኒክ አድርጎ እሺ ኦርቶዶክሶች ገባ በሉ። ዳጊ በኮሜንት መሳቅ አይቻልም፣ ውረድ አለ። በለዚያ ላስወርድ ነው። ቴዳዬን አንተ አስቀምጠው ኮሜንት። ዳጊ ምን ነው እንዴ? ነውር ነው። መስማ ነው። እኔ ግን ቴዳዬ በምን ያውሩ ኦርቶዶክስ ግን ቃላት በነገራችን ላይ ቃላት ብያኔ ወይም ደግሞ የቃላት ትርጉሙን መጀመሪያ ላይ አስቀምጦ መሄድ በኋላ ላይ ለሚሰሩት ፋላሲ በጣም አደገኛ እንቅፋት ነው። ለዛ ነው እዛ ጋር ስቲክ ያደረኩት። ዳጊ ልታወራ ነው? እኔ እኮ በጣም አስቆኝ ነው ልጁ። ኤኒዌይስ ቀጥሎ ቴዳዬ ተባረክ። በጣም ነው ደስ የሚለኝ ታውቃለህ። እናንተን ሳይ አንተ፣ ብሩኬ፣ ሜርሲ ሁላችሁን፣ ኤርሚዬ ዝም ብላችሁ ራሱ በማትችሉ ሰዓት እንደ ቁጭ እንኳ ብትሉ በቃ ደስ ይላል። የቅዱሳን ህብረት እኮ ራሱ በረከታ እና ደግሞ ታውቃለህ ፕራውድ መሆንን ነው ገባ መታየቱ ራሱ ከእናንተ ጋር የሆነ የሚሰጠን ደስታ አለ። ወንጌልን በጣም በብዙ ሳክሪፋይስ በእውቀት የሚያገለግሉ ወንድሞቻችን ጋር ዝም ብሎ እንኳ ቁጭ ብትል እኮ በረከት ነው። በቃ የሆነ ነገር ቀስመህ ትወጣለህ። እና ቴዳዬ እንወዳለን፣ እባክህ አትጥፋም። እኔም በጣም ነው የምወዳችሁ። ደግሞ በአንተው መረጃ ነው ታውቃለህ የምንንቀሳቀሰው አንዳንዴ። እና አስበዋል ባለቤቱ ቁጭ ብሎ ባለቤቱ መረጃ እና እንወዳለን። በነገራችን ላይ ኦርቶዶክሶች እስኪገቡ ድረስ ቤካዬ እነዛ 2 መጽሐፎች ታትመው አልቀዋል። እኔ ለመረከብ ብቻ ስላልቻልኩ ነው። እግዚአብሔር ቢረዳኝ ደግሞ በዚህ 1 ወር ውስጥ ወደ ማተሚያ ቤት ማስገባት የምፈልገው መጽሐፍ አለ። ርዕሱን ለጊዜው ላቆየውና ያረጋል የሚባለው ሰው የቀጠፈውን ቅጥፈት ይፋ ማወጣበት ወይም የማጋልጥበት እንግዲህ ለነሱ አሁን ሊቃቸው ነው። ግን ሊቃቸው እንዴት ያለ ቀጣፊ ሐሰተኛ እንደሆነ የማጋለጥበት መጽሐፍ ኦልሞስት ዝግጅቴን ጨርሻለሁ ማለት ይቻላል። ጥቂት ነው የሚቀረኝ። እግዚአብሔር ቢፈቅድ ሐምሌ መጀመሪያ ላይ ካልሆነ ሐምሌ አጋማሽ ላይ ወደ ማተሚያ ቤት እንዲገባ አስባለሁ። በጸሎት እያገዛችሁኝ ያላችሁ ወንድሞች እግዚአብሔር አምላክ ይባርካችሁ። አሁንም እንድትጸልዩልኝ ጠይቃለሁ። ተባረኩ። ጌታ ቢፈቅድ ቅድም እንዳልኩት ታትሞ ያለቀው መጽሐፍ 2ቱ ጽሁፍ፣ አንደኛው የአምልኮ መስዋዕት ለእርሱ ለእርሷ የሚለው፣ ሌላኛው ደግሞ ቤዛችን አንድ ነው የሚለው
100% ያለ ክፍያ በነፃ የሚታደል ነው። እግዚአብሔር ከፈቀደ እሱን እናደርጋለን። ይሄኛውንም እንደዛ ነው ያሰብኩት። አሁን የጨረስኩት ርዕሱን በቅርቡ ይፋ አደርጋለሁ ያልኩትን እንደ እግዚአብሔር ፍቃድ እሱም በነፃ እንዲታደል ነው ያሰብኩትን። እግዚአብሔር ይረዳናል። አጋጣሚውን ልጠቀም ብዬ ነው እና ብቻህን ዩኒሴፍ ሆንክ እኮ ራስህ ብቻህን። ተባረክ። በቃ ሰሞኑን ዳጊ በቃ እኔ ከራሱ መጽሐፍ ቢደርስ ነው ማለት ነው። በዚህ አጋጣሚ ዳጊ ሰሞኑን መጽሐፉ ራሱ እኔ ጋር ደርስ ነው። መጽሐፎች ሁሉ እናትን እኮ ቴዳዬ ቃል ገብቶልኛል የሚመጣ ሰው ወደኛ ሀገር እንደው ቢኖር አሪፍ ነበር። እስቲ ቆይ እፈላልጋለሁ። አውቆ ቴዲማ እንድመጣ ነው እኮ አውቆ። ሁለት ኮሜንት ልመልስ። እንኳን ደስ አለህ እንኳን ጌታ ረዳህ ላላችሁ ሁላችሁም እግዚአብሔር አምላክ ይባርካችሁ፣ ተባረኩ። አንደኛው ኮሜንት ቀጥታ ዳጊን የሚመለከት ነው። ዳጊ ኢንቦክስ ተመልከት ይልሃል ቅዱስ ዮሐንስ የሚባል ሰው። ሌላኛው መላኩ ደግሞ ለምንድን ነው በነፃ እሺ አንተ ጨርስና ስለ ኢንቦክስ እነግራቸዋለሁ። እኔ ኢንቦክስ ብዙ አላይም፣ ላይክ አይ ዶንት ኖ ጭራሽ አላይም ብልም ይቻላል። ኦልሞስት በእንትን ነው ብዙ እኔን ኮሚኒኬት ማድረግ የምትፈልጉ ሰዎች በሜሴንጀር ኮሚኒኬት አድርጉ። ቆይ ቴዳዬ ጨርሳል አቋርጥ። እሺ ለምንድን ነው ያለ ክፍያ ለምንድን ነው በነፃ የሚል ጥያቄ ተጠይቄያለሁ። በነፃ ወይም ያለ ክፍያ እነዚህ ብቻ አይደሉም። ሌሎችም በርካታ የስነ ጽሁፍ ውጤቶች እና ቤት በነፃ የሚታደሩ ወይም የሚበተኑ አሉ። አሁን እነዚህ የስነ ጽሁፍ ውጤቶች ሲወጡ 15 የስነ ጽሁፍ ውጤቶች ተዘጋጅተው ለንባብ ይበቃሉ። ከነዛ ውስጥ በሽያጭ ወይም ደግሞ ገበያ ላይ ያሉት ስድስቱ ብቻ ናቸው። ሌሎቹ በሙሉ ያ ማለት 9ኙ በነፃ የሚታደሉ ናቸው። ዓላማው ወንጌልን ማድረስ፣ መልእክቱን ማድረስ የሚሰራጭባት የራሱ የሆነ መንገድ አለ። በክፍያ ማግኘት የሚፈልጉ ሰዎች እነዛ የሚሸጡት ስድስቱ ማግኘት ይችላሉ። እነዚህኞቹ ግን 100% በወንድም እህቶቻችን ውስጥ የሚገባበት መንገድ ተመቻችቶ በዛ መንገድ ወንጌሉ እንዲዳረስ ከማሰብ አንጻር ነው እና ለዛ ነው ጥያቄውን ያስቀምጥከው። ወንድም ምናልባት ሀሳቤን ተረድተዋል ብዬ አስባለሁ። ወንጌል መስራት ነው። ይህንን ጽሁፍ ለማዘጋጀት የሰጠን ጌታ ነው። አእምሮ የሰጠን ጌታ ነው። ጉልበት የሰጠን ጌታ ነው። እድሜ የሰጠን ጌታ ነው። ለእነዚህ ነገሮች ቤተሰቦች 1 ብር አልከፈልንም። ምንም ገንዘብ አላወጣንም። ብቸኛ ገንዘብ ያወጣ ነው ምንድነው? ለማሳተሚያው ነው። ለማሳተሚያው ደግሞ ያው ወንድሞች እህቶች የተቻላቸው መጠን ያግዛሉ። ስለዚህ በቃ ወንጌሉን ከማዳረስ አንጻር የሚደረግ ነገር ነው። ቅድም እንዳልኩትኝ በጸሎት እንድታግዙን፣ በጸሎት እንድታበረታቱን፣ በጸሎት አቅም ጉልበት እንድትሆኑን፣ የጀርባ አጥንት እንድትሆኑን እንጠይቃለን። በዚህ መንገድ ስለምታግዙን ደግሞ እግዚአብሔር አምላክ ይባርካችሁ። ተባረኩ። በዚህ የቀጥሎ እንደማለት ኦርቶዶክሶች ስላልገቡ ነው። እሺ ቤታዬ፣ አረ እንዴ ሁሉም አይገቡም። እናንተ ብቻ አውሩ ወንድሞቼ። እንዴ ይግቡ። ለምሳሌ አንድ ቁጥር ብትጽፉ ጥያቄ ያላችሁ ነው። ዛሬ የሚለየው ምንድነው? ጥያቄ ያላችሁ አንድ ቁጥር ጻፉ። ርዕሱን አንድ አንብቡትና በዚህ ላይ እናንተ እንደዚህ አይደል እንዴ ምናምን ብላችሁ የኔ ጥያቄ ጠይቁ። ብቻ በርዕሱ ይሁን። ከዛ በኋላ ደግሞ ጊዜ ካበቃን ደግሞ በተነሳው ሀሳብ ላይ እና ለእናንተም ደግሞ ጥያቄ ነውረን ይሆናል እና አንድ ቁጥር ጻፉ እንጂ ገስት ላይ መምረጥ አልቻልኩም። ቤካይ ብዙ ሰው ነው እንትን የሚለው እንትኑም ከእንትን መለየት ይከብዳል እና ፕሊስ እባካችሁ አንድ ቁጥር ብትጽፉ ይሻላል። በውጭ ብናያችሁ ይሻላል። እዛ ውስጥ ገብቶ መምረጥ አይቻልም። እሺ ወደ እንትኑ ቴዳዬ፣ እኔ እንትን ነው ሜሴንጀር ነው የሚሻለኝ በጣም አንዳንዴ በጣም የሆነ 30 ቀን 2 ወር ምናምን ያለፈው ቴክስት አገኛለሁ። ገብቼ ቲክቶክ ላይ እንደዚህ ለማየት አይመቸኝም። ብዙ ጊዜም ላይቭ ላይ ስለመሆን ስልኬን እንትን ብዬ ወጥቼ ማየት አልችልም እና የምትፈልጉኝ ሰዎች ካላችሁ በሜሴንጀር ጥያቄ ያላችሁ ኤኒቲንግ እዚህ ጋር የምትልኩልኝን ሀሳብ ጌታን መቀበል የምትፈልጉ በተለይ በፌስቡክ ሜሴንጀር አላል፣ በሜሴንጀር ላኩልኝ። ቁጥሬን የምታውቁ ደግሞ በዋትሳፕ ላኩልኝ እና መንፈሳዊ ጥያቄ ብቻ ቢሆን ይመረጣል። ተባረኩ። ሌላ ጃቡርጂ ምናምን ስለ ፖለቲካ ምናምን ሌላ መስማት አልፈልግም። አንዳንዶች የሆነ ባለፈው እንደምታወሩ የማይገባኝ ነገር ልካችሁልኛል። እኔ አይመለከተኝም። ተባረኩ። አንዴ ልጠይቀው ዳጊ ጥያቄ ነበረኝ። አረ ተው ወገና ማለት ለማን ፓስተሩ ዳጊ አንድ ጥያቄ በቃ ተባረክ ከተለ
አይ ወንጌል አማኝ እኮ ዳጊ አይደለም በቃ የፍቅር ጥያቄ ነው። ቤካዬ የሚል ብድር ካልሆነ ችግር የለውም። እሱንም መዝጋቢ ያካትታል። ዳጊ በጣም ናፍቀናል። በቃ እስካሁን ድረስ የሚያስለቅሰን በጣም ጌታን እንድንወድ ያደረግንበት ውስጥ ትልቅ ጸጋ አለ፣ የዝማሬ ጸጋና እባክህን ዘምርልን፣ እባክህ አታቁም፣ ቀጥል፣ እንወድሃለን በጣም ከሚገባው በላይ አንተ ለክርስቶስ ማህበር በረከታችን። ወንጌሉ ቆንጆ ነው፣ በይበልጥ ግን ብዙ ህዝብ ውስጥ ደርሰሃል በዝማሬና እባክህን ዘምርልን፣ ዝም አትበል፣ አታቁሙ ለማለት ነው። ጽኑ ጥያቄ መባረክ ወዳጅ አንተም ጌታ ያብስቶ ይባርክን፣ እንዘምራለን። እሱ ምንም ማይተው ጉዳይ ነው። አልተውኩኝም። ጌታ በረዳኝ መጠን ደግሞ እያገለገልኩ ነው። እወዳለሁ ወንድሜ። ክብሩ ሁሉ ግን ለጌታ ይሁን። ተባረክ። እሺ ይሄ ነገር በቃ ርዕሱ ታውቃለህ ዳጊ። እሺ በምን ንግባሽ? ኦርቶዶክስ ላይ አልቻሉም። በቃ ጥያቄ እኮ በርቶባቸው ነው ቤቱን እንጠይቅ ብለው ገባ። ግቡ ካላችሁ ግቡ፣ ገባ ገባ በሉ። ግን የለም በቃ ላውረደው ወይም ተሳስቷል። ገብቷል እንግዳ እስኪ አውራው ኤርሚዬ ተቻለ ዘኦርቶዶክስ እሺ ታውራ እሺ ዘኦርቶዶክስ ሰላም ላንተ ይሁን። እንኳን ደህና መጣ። ከየት ቤተ እምነት ነው? ጥሩ ደስ ይላል። እንግዲህ ጾመ ሐዋርያት እያነሳን ነው። እንግዲህ አሁን ያገባንበት ወር ጾመ ሐዋርያት የሚጾምበት ወር። አንቺ ጋር የሆነ ድምፅ አለ እህትዬው። ያ ላጥፋው። አዎ ኦኬ። ያ ስራ ላይ ስለሆንኩ ነው ኤርሚ። ኦኬ ያው እንግዲህ በአንድ ድንጋይ በሚለው ነው ሁለቱ። በመሀል ጥሩ ቢዚ አልሆነም፣ በመሀል ቢዚ ይሆናለሁ። ለዛ ነበር ሀሳቡን ያነሳሁትና ለዛ ነው። እና ሶሪ ይቅርታ በጣም እሺ። ጾመ ሐዋርያውን እስኪ መጽሐፍ ቅዱሳዊ ያርግልን። ሐዋርያቱ ያዘዙበት ክፍል አለ ወይ? ወደቱ ፊትም ይሁን በቀኖና ማን ጋር ነው ማውራ? ተናገር ውሸቱ ጋር ነው ማውራ ወይስ አንቺ ጋር ነው ማውራ? ሰው ምረጥልኝና ላውራ። ኧረ እዚህ ያለ ተናገር ውሸቱ የሚባል ሰው አለ አሁን እዚህ ውስጥ አይታህ? ከኔ ላይ ያለው ተናገሩ ምን ይላል ጽሁፉ? ገላገለ ሄድክ የኦርቶዶክሳዊ ቀዬ ነው እንግዲህ። እናንተ ይሁን ምን እንደሚሻላችሁ እኮ አላውቅም። እስኪ ካላችሁ ግቡ። አይ ጸዲ ጊፍት ሳሰጪው ሄደልሽ ተባረረ። ጸዲ ብላ ደግሞ መታለች። በጸዲ ስም ነው መሰለኝ የምትነግደው። ሌላ አካውንት ከፍታ ነው ራሷ ናት። ያው ሀዘን ላይ ስለሆነች ነው ማለት እንትና ማለት ሰሞኑን እኮ የወረደባቸው እኮ መዓት እንትና አላሉት። ዶፍ ነው የወረደ። ምን እነሱ ገና አላገገ ለልጆቼ ጴንጤን እንዲጣሉ ነው የማስተምረው አለች። አዎ ታዲያ እና ጠግባ ነው እንግሊዝ ሀገር ላይ ተቀምጣ ጠገበች። እና እንዴት አይጠሉ እናቴ በምንም እንደማይገናኙ ስላወቀች ማለት ነው። እና ትልቅ ክሪሚናል እንደተናገረች አላወቀችም። በእንግሊዝ ሀገር ሕግ የሚያስጠይቅ ማለት ነው። ተመሳሳይ ሕግ ነው ያለው የኔና የእሷ ሀገር ማለት ነው። አንድ ነው። አንድ ማለት ነው። በዚህ አይነት ልክ ጥላቻን መናገር ያውም ሙሉ በሙሉ እስከሚባል ድረስ አብዛኛው ፕሮቴስታንት ባለበት ሀገር ላይ ተቀምጣ ያው ጥጋብ ብዙ ያስለፈልፋል።
እና ታያት ያ ይሁን ይሁን ጠግበዋል እነሱ ይሁን ድሮም ወደሆነ አያውቁም ይጠሉናል የክርስቶስ ተቃዋሚ ሆነው ሁሉ ይጠላናል ኢየሱስን የማይወድ ይጠላናል እነሱ ክርስቶስን ስለማይወዱ ነው የሚጠሉን የሚዋደዱት ያው ከመሐመዳውያን ጋር ነው የሚዋደዱት የሚዛመዱትም የሚጋቡትም ከነሱ ጋር ናቸው ምክንያቱስ ሁለቱም ክርስቶስ ጠል ስለሆኑ ማለት ነውና ያው ጌታ ኢየሱስ የተናገረው ቃል ነው ትንቢቱ ስለሆነ ነው እኔን የሚቀበል እናንተን ይቀበላል እኔን የሚጠላ ማይቀበለኝ እናንተን አይቀበል የሚወደኝ ቢኖር ይወዳችኋል ነው ዓለም ከእናንተ በፊት እኔን እንደጠላኝ ወቁ ስለዚህ አትደነቁ ነው ቢጠላችሁ እኔን ጠልቶኛልና ብሏል ኢየሱስን የሚወድ ሁሉ እኛን እንወዳለን ምክንያቱም ክርስቶስ የተናገረው ቃል ስለሆነ እነሱ ግን በተቃራኒው ናቸው የጴንጤ ጥላቻማ እንዳለባቸውና ግን ሲጣሉ ያለችበትን ሀገር አለማሰቧ በጣም ነው የገረመኝ እኔ የምልሽ እኔ አሁን ሪካርዱን ይዤዋለሁ ያው አንደኛ ነጮች ጥቁሮችን እንዲጠሉ አድርገው ነው የሚያሳድጓቸው ነው ብላ ያለችው ስክራይም በጣም ወንጀል ደግሞ በእንግሊዝ ሀገር ህግ ማለት ነው ተመሳሳይ ህግ ስለሆነ የምንተዳደርበት እንዲህ አይነት ነገር አታነብም ማለት ነው አይሽ ሁለተኛ ለጴንጤ ልጆቼ ጴንጤን እየጠሉ ነው እንዲያድጉ ብላ እኮ ቴሮሪስት እኮ ነትከ ነው አሁን የሷ ልጅ ይሄን የምትማረው እዛው እንግሊዝ ሀገር ውስጥ የት እንደምታስተምር አይዶን ሙስሊሞች ጋር ታስተምር እንደሆነ አይዶን ሙስሊም ጋር እንኳን ራሱ ብታስተምር በአገሪቱ ህግ አይፈቀድም እንደዚህ አይነት ቀጥታ በለፈለፉ ይጠፉ ማለት መቀበቅ የሚከታትን ነገር የተናገረችው ልጆች ደግሞ ቪዲዮውን ይዤዋለሁ ያዘው ማንኛው ሌላ ትተንፍስ ቆይ ሌላ ትተንፍስ ደስ ይላል ጌታ ነው ሌላ ትተንፍስ ተመሳሳይ በአንድ ህግ ውስጥ ነው ያለነው እሷም ያለችበት ሀገር እኔም ያለሁበት ሀገር በተለይ ልጆች ላይ መዝራት ጥሩ አይደለም አይባልም እንዴት ታዲያ ልጆቿ ላይ እንዴት ሽብርተኝነት እያስተማረቻት እኮ ነው ተብሎ የሚባለው ከብዙ አቅጣጫ ማለት ነው መጣው ከጇ ላይ ነው የሚቀሟት ልጇን ራሱ ከጇ ላይ ልጇን ቀጥታ እየሰማሽ ነው አይደለ ወይዘሮ ጸዳለ ልጅሽን ከእጅሽ ላይ ሶሻል ወርከሮች መጣው በሳምንት አንድ ቀን እንድታያት እያደረጉ ከእጅሽ ላይ ልጅሽን እንድታጭ የሚያደርግ ነው ወተሽ የለፈለፍሽው መለፍለፍ ሎን አንብቢ እኔ አንድ ጊዜ ምን ገጠመኝ መሰለህ አንድ ኦፊስ ለጉዳይ ሄጄ አበሻ ነውና ልጁ አለ 6 ዓመት ነው ከዛ ሰላም ሳልኩትና ከዛ አማርኛ ይችላል በአማርኛ በዛ አማርኛ ቻልክ ጥሩ ነው ምናምን አልኩት ከዛስ ሌላ ቋንቋስ ምን ትችላለኛ ከኢትዮጵያውያን ብዙ ቋንቋ አለን እና ከእንግሊዘኛ ውጭ አማርኛ ጉራጌኛ ምናምን ያልኩስል አላለና አይ ሄት ትግሬ አለኝ ማለት ነው ትግሬኛ ስለው አይ ሄት አለኝ ደነገጥኩ የ6 ዓመት ለምን እለዋለሁ ሁልጊዜ እናትና አባቴ እንድጠላ ነው የሚያረጉት ትግሬ መጥፎ ነው ይሉኛል ስለዚህ አይ ሄት ትግሪኛ አለኝ አይገርማችሁ ቋንቋውን ነው ጠላለሁ ያለ እና ልጆችን በዚህ ልክ ማሳደግ በጣም ነው አድገው ምንድነው የሚሆኑት እነዚህ አሁን ጴንጤን ጠል ታሳድጓቸው ምን አይነት ዜጋ ነው የሚሆኑት እነዚህ ልጆች እና ለልጆች ከቻልን ከዘር ከቋንቋ ከሃይማኖት ልጆቻችን ለጥረን ማሳደግ ብንችል እንደ እግዚአብሔር ቃል ልጅን ማሳደግ በእግዚአብሔር ቃል ዕውቀት ማሳደግ ፈጣሪን እንዲያውቁት ማድረግ ዘርን ብሔር ቋንቋን እንዲጠሉ ማድረግ በጣም ከባድ ነው እና በጣም የደነገጥኩበት ድንጋጤ ነው የዛን ቀንና የመጨረሻ እንዲህ አይነት ሰው ካፉ ነገሩ ምንድነው በእኛ ሀገር ምን የደበቀውን ምን ያወጣዋል ሆድ ያባውን ብቅል ያወጣዋል ምናምን ነገር የሚባላል አይደል ዘርግፋ ነው ያወጣቻት
ያ ነገር መጣብኝ እያስተካከልኩ ነው። ኤርሚ ቀጥል። አስተካክል። እንደሱ ይመጣል። አስተካክል። ያ ደግሞ ቱማች ነው። እኔ አይቼው አላውቅም እንደዚህ አይነት ፐዝል። ድምጽ ከገባባችሁ እንግዲህ አም ሶሪ። አንዴ ሚውት አልሆን አለኝ። ይሄን ትንሽ ያው ስራ ላይ በሆነ ጊዜን ለመሻማት ብዬ ነው ዝም ብዬ እና ግቡ ካላችሁ ገባ በሉ። ሰምተሽዋል ግን ያን ቪዲዮ አይደል? የቱ ታሰማው? አልሰማሁም ኤርሚ አልሰማሁም። አልነበርኩም ሜቢ አልሰማሁም ወይ ለቱኝ ሰማዋለሁ። እስኪ ታሰማናለህ? ኧረ ልክልሻለሁ በውስጥ። እሺ ያ በጣም ነው። እኔንማ ብሎክ አድርጋኛለች እሷ ቤት ሄጄ ባለፈው ብሎክ አድርጋ። ኧረ ብሎክ አይደለም እሷን ራሱ ብሎክ እንኳን ማድረግ የሚጠበቅ እውነቴን ነው የምልሽ። እኔ እንደዛን ቀን ሻኮኛ አላውቅም። ምንም ሩቅ እንግሊዝ መሄድ የለብኝም። እዚህ ያሉ ሶሻል ወርከሮች ሰራተኞች ለእነሱ ብሰጣቸው ምንም ካናዳ፣ እንግሊዝ፣ ኒውዚላንድ እና አውስትራሊያ አንድ ሎ ነው። መቀመቅ ነው የምትገቢው። ለንደን መጥቼ መኖር አይጠበቅብኝም። እዚህም ሆኜ እዛም ነኝ፣ እዛም ሆነሽ እዚህ ነሽ። ብልግና ነው። ኖር ነው፣ በጣም ነውር ነው። እስኪ የገባ ሰውን አለ መጥቷል ገስት ላይ እንግዲህ ሻሎ ልቦና ይስጣቸው። እንግዲህ ሻሎ ዌልካም ሻሎ። ኧረ ሻሎ ይቅርታ ተባረኩ። ይቅርታ አቤት ይሰማኛል። ይቅርታ ተባረኩ። አጋጣሚ ሲከፍት ነው የገባው። ተባረኩ። ኦኬ ኖ ፕሮብለም። እሺ ኦኬ ሄድ ተሳስተ። ኦኬ ግቡ ካል ሶል 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 ገብታችሁ ለምን ዝም የምትሉት? ሶል ኧረ በል ሄድ። ጭራሽ ደግሞ ትደበቃለህ። ገብተህ ሸኝቻለሁ ወይስ ለመደበቅ ሞከርክ? እስቲ ሼር ኮፒ ሊንክ እናድርግና ተባረኩ ካላችሁ ግቡ። እስኪ ይሄ ሐዋርያት ጾመ ሐዋርያት የምትላችሁ ጽሁፉት ከየት ይመጣል? ሆሊ ቤዚ እችን ሴትዮ እንዲና እንደዚህ ብለሽ እንዳትመልሽላት እሺ። ቤዚ ሆሊ እህትየው እዛው ትቀመጥ። ምንም ነገር እንዳትያት። ያ ምንም ነገር እንዳትያት። ተለፍልፍ፣ ቤቷን ከፍታ ተለፍልፍ። ሌላ ዶክመንት ትናገር። ቤዚ በእርግጥ ነው የምልሽ እሷ ቤት ገብተሽ እንዳላይሽ እህትየው በጣም እንዳትጠያት። እንደ ሰው ቴክስት ተደራርጊ፣ ግን ስትደራርጊ በጣም ተጠንቅቀሽ እህትየው፣ በግልጽ ነው የምነግርሽ። ያ ቴንክ ዩ ኦኬ ቴንክ ዩ። አዎ አንዳንዴ መመላለስ መጠንቀቅ ነው። እንደነኛ ሰዎች ሌላውንም ጭምር ነው አታክ የሚያስደርጉት ማለት ነው። ያ በህግ ፊት ቀርበሽ መጠየቅ የለብሽም ቤዝዬ። ራሷን ችላ ከጻፈችም ራሷን ችላ ትጻፍ። ገብታም ከተናገረ በራሷ ቤት ራሷ ገብታ ትናገር። ኦኬ ተባረኩ። ግቡ ካላችሁ ጾመ ሐዋርያት እስኪ እንድታስረዱን ነው። እንግዲህ ጾመ ሐዋርያት የምትጾሙት ከየት የመጣ ነው? ማን ነው ያዘዛችሁ እንድትጾሙ? የጾሙስ ምክንያት ምንድን ነው? ለምንድን ነው ጾም የምትደጋግሙት?
እኔ እኮ የማይገባኝ የሚደገም ጾም አይገባኝም። የምትደጋግሙት ለምንድን ነው ጾም? ሐዋርያቱ ስለጾሙት እኛ እንጾመው ወይ? ምንድነውስ ምክንያታቸው? የጾሙበት ሐዋርያቱ ምክንያት ምን ልታወቅ ይገባል። እነሱ ደግሞ መልስ ያገኙበትን ነገር ነው ወይ የምትጾሙት ወይስ ትእዛዝ ነው? ጸሎት ደግማችሁ፣ ጾም ደግማችሁ፣ ሁሉም ነገር የተደገመ ነው። እዛ ቤት የሚደጋገም ነገር ነው የሚያጋጥመን እና ለምን ጌታ ኢየሱስ ክርስቶስ የጾመውን ጾም እንጾማለን ትላላችሁ? እሱ ጾሞ ከዛኛ ደግሞ ለምንድን ነው የምንጾመው? አላዘዘንም። ጾሙት እኔ ጾም ያለው 40 ቀን እናንተም ጾሙ ቢል ኦኬ እንጾማለን። እኛ ግን አላዘዘንም። እሱ የጾመበትን ምክንያት ነበረው። እናንተ ትጾማላችሁ። አሁንም እንደዛ ነው። ነነዌ ጾም ትላላችሁ። ነነዌ ጾም እንግዲህ እንደ ሀገር የነነዌ ሕዝብ የጾመበት ነው። መልስ የሚያገኙበት ነው። እግዚአብሔር ነው እንዲጾሙ የሚያዘዛቸው። 3 ቀን ራሳቸውን አዋርደው እንዲጾሙ፣ ለዛውም እንስሳ ሁሉ ሳይሰማራ ማለት ነው። እናንተ 9 ሰዓት ላይ ትበላላችሁ፣ እነሱ ሳይበሉ ነው። ለ3 ቀን ሳይበሉ ሳይጠጡ ኢቨን እንስሳዎቻቸው ራሱ አልተሰማሩም ነበረ። እንደዛ አድርገው ነው የጾሙት። መልሱም ተገኝቷል። የእናንተ ጾም ደግሞ ነነዌን እንኳን ሲጾሙ እስከ 9 ሰዓት ነው የሚጾሙት። ከዛ ቅርጥፍ አድርጋችሁ በየአይነቱ ትበላላችሁ። ከዛ ነነዌ ጾም ይባላል። አንድ ሰው ወይ አንድ ሀገር ወይ አንድ ጾሙ መልስ ያገኘበትን ነገር እየደገሙ መጾምን ማለት ነው። ለምንድን ነው የምትደጋግሙት ነገር? አትደጋግሙት። ደጋግሙት ነገር እኔ የማይገባኝ እዛ ቤት ሁሉ የድግግሞሽ ነው። እና ለምን ይሄኛው ጾም ከየት ነው የመጣው ነው? ሐዋርያቱ አዘዋል ወይ ነው አሁን ዋናው፣ አዘዋል ነው። እና እስኪ አስረዱን። መልስ አላት ኦርቶዶክስ። ግቡ። ኦርቶዶክስ መልስ አላት። ግቡ። ገባ ገስት ላይ ያለው ሰው ማን ኦርቶዶክስ ነው? አማኝ ከሆናችሁ 3 ቦታ እንደዚህ በሙሉ ያሉት ገስት ላይ አማኞች ናቸውና 5 ሰው አለ ካላችሁ አማኞች አትላኩ። ኦርቶዶክስ ያላኩ ገስት ላይ ያለው ወንድም አማኝ ነህ ኦርቶዶክስ ነህ ማነው? አማኞች አትላኩ ገስት። ኦኬ ሼር አርጉ፣ ኮፒ ሊንክ አርጉ ከቻላችሁ ተባረኩ። እሺ ሼር ኮፒ ሊንክ አርጉ፣ ታብ አርጉ። ገና እኮ 1000 ነው ግን ከገባው ስንት ሰዓት? 4 ሰዓት አይ ቲንክ 4 ሰዓት ምናምን 5 hours ግን 1000 ነው ሼር የተደረገው። ሼር አርጉ እስቲ ገስት ላይ ያለው ሰው ሳግቡ ናገሩ። ንሳግቡ። ሰላም ሰላም ብለናል። ከየት ቤተ እምነት ነው? እኔ ሌርገው ኦኬ። እንኳን ደህና መጣ። እንኳን ደህና ቆየ። ኦኬ ኦኬ። እስኪ ጾሙ ርዕሱን አይተዋል አይደል? ጾመ ሐዋርያት እያለ ነው። መጽሐፍ ቅዱሳዊ እንደሆነ እስኪ በማስረጃ ነገር ጾም ያስከስሳል። መጾም መጀመሪያ አትጾም። እናንተ ርዕሳችሁ ገርሞኝ ነው። ሄሎ ኦኬ ወንድማችን ተሰምተዋል? አዎ ሰምቻለሁ። ግን ያው ክስ ኦኬ ስለጾማችሁ ይሆን ቤተ እምነት ጾም አበዛ ተብሎ ክስ አይ እኛ ጾም ይብዛ፣ ግን ጾሙ መጽሐፍ ቅዱሳዊ ነው ወይ ነው እንጂ ጾም ጌታችን መጽሐፍ ቅዱሳዊ ነው እንዴ ታዲያ? ጾም ጌታችን ያስተማረው ሰዎች ጾሙ ምሕረትን ተቀበሉ። ሙሴ ከመጾሙ ከጽላተ ኪዳን ከመቀበሉ በፊት እኛ አልጠየቅንም። እሱ ጾሙ አላለ። የኛ ጥያቄ አይደለም እሱ። ሙሴ ጾም የሚለው በጾም የሚገኘውን ጸጋ ነው የምነግርህ እኮ ብራዘር። ስማ እንጂ መጽሐፍ ቅዱሳዊ መጽሐፍ ቅዱስ ውስጥ አለ እንዴ? በጾም የሚገኝ ጸጋ አለ እንዴ? የሚታየው ጽሑፉም ደው ብሎ የሚለው ምን አልከኝ? አርእስቱም እንደው የሚለው ሰምቻለሁ። አርስቱ ጭራሽ ምንም እኮ አርስቱማ ጭራሽ ምንም አይገባም። እኔ ስለ ጾም እናወራ ካልከኝ ነው እንጂ አሁን አርስቱ አይገባም። አርስቱ ምንድነው ብሎ የሚለው ግን አርስታችሁማ በጣም የወደቀ ነው። የመጨረሻ በቃ
በዛው በወደቀው ልክ ነው። እውነትህን ነው። አርስታችሁ ጾመ ሐዋርያት ማለት የወደቀ ጾም ነው። እውነት አላልኩም። እናንተ የተነተናችሁበትን ነው። እውነት ነው። በወደቀው ጾም ነው የምናወራው። መጽሐፍ ቅዱሳዊ የወደቀ ጾማችሁ ጥሩ ስያሜ ሰጠው። አንዳንዴ እንደዚህ መልአክ ነው መሰለኝ ያናግራችኋል። ስያሜ ጾም ልጓም ፍሬሃጡም ተይናም ስላለ ጾም ይላል ኢትዮጵያዊ ቅዱስ ያሬድ። ምን ይላል? አንተ ኢትዮጵያዊ ነህ። አሁን አንተ ኢትዮጵያውያን እንደዚህ ነው የነበራቸው እውቀት። አንተ ግን ያንን እንኳን ማስቀጠል ያልቻልክ ሰው ነው። ኦኬ እሺ፣ የወደቀው ጾም ብለህ ባልከው ጾም ይላል። ፍሬሃጡም ጾምን አናቅላት ፍሬዋ ጦም ነው ይላል። የቱ ጋር ነው? ምዕራፍ ስንት ቁጥር ስንት ነው? ቅዱስ ያሬድ እሱ የያሬድ እንቶ ፈንቶ ወሬ ነው። የያሬድ እንቶ ፈንቶ ወሬ ነው። እኛ ከመስጠት አይፈለግ ያሬድ አለ ወሬ ትላለህ አይደል? አቤት እንደዛ ጾም መጽሐፍ ቅዱሳዊ አይደለም ነው የምትለው። አልተጠየቅም እኮ የተጠየቀው ጾመ ሐዋርያ የወደቀ ጾም ብለህ ያልከው አንተ በራስህ አላልኩም። አዳም እሱ መጽሐፍ ቅዱሳዊ ነው ወይ ነው? አዎ መጽሐፍ ቅዱሳዊ ነው። እሺ መረጃ ስጠንና ሐዋርያቱ የቱ ጋር የጾሙት? ለምን ዓላማ ነው የጾሙት? መቼም ጾም ጌታችን ጾሙ ብሎ ሲል የሚጾምበት አለ በመጽሐፍ ቅዱስ ብሉይ ኪዳንም ላይ ማለት ነው። ታስታውሳለህ? ሐዋርያቱ ለምደበሉ አይ ቲንክ ከሰሷቸው መሰለኝ ረሳሁት። ዲቴል የሆነውን አይደል? ያው የወደቀ ጾም ስለሆነ እንዴት አትረሳው? አሬ ሚያስተውታ እብል አትደበቅ፣ ንስሓ ግቡ፣ ተመለስ፣ ማስረጃ አምጣ። አይ ሄድክ ይሻላል። እየሳቁ አለ እንዴ ነው? ገቡ ካላችሁ ገቡ። እስኪ ጾመ ሐዋርያት የምትጾሙበት ምክንያት ነገሩን ነው። የምትጾሙት ነው። ገስት ላይ ያላችሁት ኦርቶዶክሳዊ ከሆናችሁ ነው ማስገባችሁ። ኦኬ ኦርቶዶክሳዊ ብቻ ግቡ ገስት ላይ። ኤርሳም አለ ኤርሚ ያለ ትችላለህ። አውራችሁ ገብቷል። ቴቄል ገብቷል። ቢኒ ከየት ናችሁ? አዲስ አበባ ነው ቤተ እምነታችን ነው እንጂ ሀገራችን አይሰራም። ራሽኝ ያ ኤርሳም እየስካውራችሁ ሁለቱ ማን ነው የገባው? ቴቄልን የሚላለ ቤን የሚላለ ሁለቱም እኩል ነው የገቡት። ግን ቴቄልን አሁን ማየት ኦልሬዲ ከፍቷል። ቢን ሚዩት አድርገዋል። ሚዩት አድርጉት። ቴንክ ዩ አውራው ጌርሳሚ አይ ቲንክ ኤርሚ ቢዚ ነው መሰለኝ። ተናገሩ እሸቱን ያበበ ጉልላትን ታሪክ የታደረስከው ይሬዲያ እንካር ምን እናንተ በቃ መልስ አለቀባችሁ። አቅም የላቸውም። አቅም ስለሌላቸው ይሄው ነው። በዛ ላይ ደግሞ ቅድም የተናገረው አይደል እንዴ የሆነ ከመኝታው ተኛ እስኪ ተኛ አትክል ታይሮ መጥቶ ነው በሌላ አካውንት ገብቶ ነው ራሱ ነው ድምፁ ራሱ ነው። አይ ዶንት ኖ ቅድም ድምፁ ብቻ ነው የሰማሁት። ፕሮፋይሉን አላየውም። ኤኒዌይስ አሁን እኮ የሆነ ከእንቅልፍ ይሄ እንትን ተኝቶ የሚሄድ የሚባል አለ አይደል? ተኝቶ በቃ የሆነ ድንገት እሺ ቤን ሰላም ላንተ ይሁን። ትዝቶ ይድረሰኝ ጌርሳም ካህን ታንኪ ሶ ማች። ይሻላል። ድምጽ ደግሞ ማውቀው ድምጽ ይመስላል። ቱ ቢ ኦነስት ዲሲ አካባቢ ቪዚት አድርጌያለሁ። ዲሲ አልመ ኒውዮርክ ምናምን
እንጂ ኒውዮርክ እና ዴንቨር ነው ከአሜሪካ ስቴቶች የሄድኩት። ኦክላሆማ ሶስቱ ነው የሄድኩት። እኔ ብዙ አውሮፓ በነበርኩ ጊዜ ጀርመንን እንዳለ አሰስኩት። እዚህ ግን አልቻልኩም። ኑሮ አላስወጣል ብሎኛል። የት አካባቢ ነው ያለው? ቴክሳስ፣ ዳላስ ቴክሳስ ነው ያለሁት። ኦኬ ዳላስ። አንተ በጌታ ነው ወይስ በማርያም ነህ ቤንዬ? እኔ ከእናንተ የምስማማበት አለ፣ ከእነሱ የምስማማበት አለ። ሞር ላይክ የመጀመሪያው ነገር አይ ቲንክ ሀፍ በጌታ ሀፍ በማርያም ነህ ማለት ነው። ያው ማርያም ስትል እነሱ ዲፕ እንደሚሄዱት ምናምን አልቀበሉም ማለት አሁን እኮ ይሄንን ብንል እኮ ተቀባይነት አለን። ለምሳሌ ባለፈው አቡነ ሕዝቅያስ፣ እኛ ቆሞሱ አቡነ እንድሪያስ እና እኛ የቦሌ መድኃኔዓለም መምህር ያሉትን ታስታውሳለህ። ምን አሉ ካልከኝ ዘረዝረዋለሁ ጊዜ ላለመፍጀት። እና ማለት በቀራንዮ የፈሰሰው የእሷ ደም ነው፣ የምንወስደው ቁርባን የእሷ ነው፣ አምላክ ናት ብሏል። ከቃሌ ጋር እንትን ያለው መምህር በስቅለቷ ቀን ተብሏል። ስለዚህ ይሄ ሚና ለይቷል። እኛ ጌታ ኢየሱስን እናከብራለን፣ እናመልካለን፣ በጌታ ነን። እነሱ በማርያም ናቸው። አክቹአሊ እንዲህ እኔ የዛሬ ከዓመት በፊት ተናግሬያለሁ። ማርያም ኢንዳይሬክትሊ እናንተ ጌታ ናት ብያለሁ። እኛ ኢየሱስ እንደምንል እነሱ ማርያም ይላሉ ብዬ ሙግቴን በቪዲዮ ሰርቻለሁ። ተቀምጧል። አሁን አደንግጡ ሲሉ ደንግጠው ይሄንን ዝርግፍግፍ ያደርጉት መሰለ ወንድሜ። እኚህ ሰውዬ እኮ ምን አይነት መገለጥ እንዳላቸው ለካ ድንጋጤ አንዳንድ ጊዜ በውስጥ የሰወሩትንም አውቶማቲካሊ ያስለቅቃልና እንደዛ ሆነብኝ። እንግዲህ አንተ ይኸውልህ ሃፍዌይ ነህ ይመስለኛል እንደማስበው። ሃፍዌይ በዛ ላይ ደግሞ ራሽናል ነገር ነው እየመረመርክ ማለት ዝም ብለህ ሰው በከተተ ቦክስ የምትገባ አይነት ነገር አትመስለኝም አይደል? አይ እንደዛ ከሆነ ጥሩ ነው ማለት እኛም እንደዛ ነን። እኔ ራሴ በተፈጥሮዬ እንደዛ ነኝ። በተፈጥሮዬ ዝም ብዬ ማንም ለምንም ማለገዛ በዛ ሰው በከተተኝ ነው እንዲህ ይሄ ከማጆሪቲ ጋር መስማማት ምናምን የለኝም፣ ከእውነት ጋር ነው። እንደዛ እግዚአብሔርን አመሰግነዋለሁ። እንደዛ አይነት ኔቸር ሰጥቶኛል። ስለዚህ አንተ እንደዛ ከሆንክ በጣም ጥሩ። ሀፍ ከእናንተ የምቀበለው አለ፣ ሀፍ ከኛ። ይሄ አሁን የሐዋርያት ጾም ትደግፈዋለህ? ከደገፍከው ማስረጃ ትጠየቃለህ። አለበዛ ከአሁኑ ኤግዚት ብታደርግ ጥሩ ነው። እጅ ብትሰጥ እኔ ጭራሽ መሆኑንም አላወኩኝም ቱ ቢሆነስ እጅ ሰጠ። ምንን እንግዳሽ እጅ ሰጥቷል። እሺ በቃ እጅ ስለሰጠ እሺ ከኛ ለምሳሌ የማይደግፈውን ትፈቅጅለታለሽ? ክቡርነትሽ ከእናንተ የምቀበለው ነው ያልከው ማልቀበለው አለ ነው ያልከው? ከኛ እኔ ምነው ካህን ፎከስ ማድረግ ያለብን አሁን ኦርቶዶክስ የምትለው በጠቅላላ አሁን እነዚህ የሚያስተምሩት ትምህርት የሚያካሄዱት እንትን እንዳለ ክርስትናም አይመስልም አንዳንዴ ቱ ቢ ኦነስት። እኔ ራሴን ኦርቶዶክስ ብዬ ነው ያደኩትም አይ ቲንክ የምሰይመውም የነበረው። ግን አሁን ባለው ነገር ስትመለከተው ዞር ብለህ ድርሳናቶቹን ማርያምን እንትን የሚሉት ሰይጣን ቢገዛን ይሻላል ይላሉ፣ በሬ ይቀብራሉ ምናምን። እነሱም ቻሌንጅ ቤንዬ ድራማ የምንሰራ እንዳይመስል ስቲል አሁን አንተ ወንጌላውያን ጋር ምንም ጆይን አላደረክም። ኦርቶዶክስ አድርገህ ሆነ ኦርቶዶክስ ሆነ መሀል ላይ ጌቭ አፕ ያደረክ ሰው ነው። ይሄንን ሆነስትሊ እኛ ለኢንቴግሪቲያችንም እንጠነቀቃለን። ፕሊዝ ወይ ዋት ምንድነው አልገባኝም። ስቲል አንተ ኦርቶዶክስ ነኝ ብለህ ወደ ወንጌላዊ ምክንያቱም አውቀን ድራማ የምንሰራ ወንጌላዊ አማኝ ሆነ እነሱን አኪዝ የምታደርግ እንዳይመስላቸው ይሄንን ሆነስትሊ ንገረን። አንተ ስቲል ወደ ወንጌላውያን ተጠቅልለህ አትግባ። የምትመረምር ሀፍዌ ያለህ ኦርቶዶክስ ነህ እንጂ ወንጌላውያን አማኝ አይደለም። እኔ ፕሮቴስታንት አይደለሁም። ማርቲን ሉተርን ቢመጣ አሁን ያለችውን የፕሮቴስታንት ቤተክርስቲያን ሬኮግናይዝ የሚያደርጋት አይመስለኝም። ኢየሱስ ክርስቶስን ቢመጣ አሁን ያለችውን ኦርቶዶክስ ቤተክርስቲያን ሬኮግናይዝ ያደርጋታል ብዬ አላምንም። ሶ አይ ጌስ ዳት ዊል ክላሪፋይ። አይ ጥሩ በጣም ጥሩ ክላሪፋይ አድርገዋል። እና የቱ ጋር ነው ማለት ጀነራሊ እንዳለች የወንጌላውያን ቤተክርስቲያን ማርቲን ሉተር የኛ እንትናችን አይደለም፣ የኛ ቱምቢያችን አይደለም። ባይዘው እሱ አደረጋ አላደረጋ አይ ዶንት ኬር። መጽሐፍ ቅዱስ ነው የምታወራኝ። አሁን ከመጽሐፍ ቅዱስ አንፃር መጽሐፍ ቅዱስ ቢዘረጋ የወንጌላውያን ቤተክርስቲያን ይመስል አይመስልም ብትለኝ እንወያያለን እንጂ ማርቲን ሉተር ብትል የኔ ፓስተሬን ብጠር እኔን ብጠራኝ ማንንም ብጠራ አልሰማህም። በመጽሐፍ ቅዱስ ነው እኛ
just to clarify like I did አንተም ራስን ፕሮቴስታንቶች ጋር አትመድበው ማለት ነው? ኦርቶዶክስ የሚመድቡ አሉ፣ ፕሮቴስታንት የሚመድቡ አሉ። እኔ የወንጌል አማኝ ነኝ። የፈለከው ነገር ልጠራኝ ትችላለህ። እኔ ሮሜ 10:9 እና 10 ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ሐዋርያት 12:46 ላይ በቤታቸውም ዘወትር እየተሰበሰቡ ማዕድ ይቆርሱ ነበረ፣ አብረው ይወጡ ይገቡ ነበረ፣ ያላቸውን ይካፈሉ ነበረ፣ ሞገስ ነበራቸው፣ በሰውም ፊት የተፈሩ ነበር ይላል። ሐዋርያት 2:20 ምዕራፍ 20 ቁጥር 6 ላይ the same thing ይላል። ማዕድ ልንቆርስ በተሰበሰብን ጊዜ የቅዱሳን ህብረት ኤፌሶን ላይ እንዳለው ያንን አምናለሁ፣ ህብረት አምናለሁ፣ እንደ እግዚአብሔር ቃል መኖር አምናለሁ። ኦኬ። እና በኢየሱስ ክርስቶስ እግዚአብሔርን ማምለክ እንደዛ ከሚያመልኩት ጋር አብሬ ያመልካለሁ። ይቺ አብራ የምታመልከው ቤተክርስቲያን ተሰርታ ያላለቀች ፋብሪካ እንደ የእግዚአብሔር እርሻ ናቸው፣ የእግዚአብሔር መቅደስ ናቸው ተብሎ ተሰርታ ያላለቀች በማዕከሏ እንከን ያላት መሆኑን አውቃለሁ። ገባ? ለዚህ ነው ጌታ ኢየሱስ ክርስቶስ ለጴጥሮስ ግልገሌን ጠቦቴን በጎቼን ያለ ግልገል ጠቦት በግ ያለባት እና የተለያየ የእውቀት ደረጃ የእምነት ደረጃ የህይወት ደረጃ የማቹሪቲ ማነስ መብዛት እንደዚህ ያላት ግን ጌታ ኢየሱስ ክርስቶስ ሁሉንም የሚወድ አጥቦ የፊት መጨማደድ እንዳይኖራት እያሳደገ እየረዳት እንትን ያለውን የደከመውን ትቆረጣለህ ትፈለጣለህ ተብሎ ዮሐንስ 15 እንደሚጠቀሰው ሳይሆን የሚወድ እነሆ ነፍሴ ደስ የተሰኘችባት ባሪያዬ ይላል ኢሳይያስ 40 ይመስለኛል። አሁን ወደ ልቤ ስለመጣ አብ ወልድን አየና ነፍሴ ደስ የተሰኘችባት ባሪያዬ እሱ የሚጤሰውን ጧፍ አያጠፋም፣ የተቀጠቀጠ ሸንበቆን አይሰብርም። በጣም ደስ ይለኛል። ከረጅም ጊዜ በኋላ በፊት ነው 20 ዓመት 25 ዓመት ይሆናል ይሄን ሲገባኝ እንዴት እንዳልኩ አብ ወልድን ሲያየው ወልድ የሚጤስን ጧፍ የማያጠፋ የተቀጠቀጠ ሸንበቆን የማይሰብር ነገር ግን የሚጠግን ሰባራውን የሚያቅፍ የሚያጥፍ እናንተ ደካሞች ማቴዎስ 11:28 ደካሞች ወይዬ ነካካው። እሺ ቀጥል። አይ በሴት አንቀጽ አደረካት። ከኦርቶዶክስ መጽሐፍ አንብበህ ነው ቃሉን በትክክል ነው። ግን ምን ነው ኤርሚዬ ጾታዋን ሴት አረካትኝ እንትኗን የ42 ላይ ያለችው አረኩት እንዴ? አብ ወልድን አይቶ አልኩኝ። እኔ እንጃ አላውቅም ሳይሆን ጀስት በቃ ክርስቲያን በሚለው ነው እየሄድክ ያለው አሁን ማለት ነው። ችግር የለም። ቆይ ቤንዬ ቆይ ኤርሚ ያርመኝ ሳላቅ በሴት አንቀጽ አድርጌው እንደሆነ እንትን አለኝ መጣብኝ። ገባ? ወልድ እንዴት እንደሚያቅፍ ኦርቶዶክሶች እንደሚሉት ትቆረጣለህ ትፈለጣለህ ሳይሆን የሚራራ የሚሸከም መሆኑ ሲመጣብኝ ከኢሳይያስ እስኪ ቀጥል አንተ ሄድበት። ልክ ነው። አይ አንተው ነው የምትሄደው በሴት አንቀጽ ማድረግ እንጂ ቃሉ ትክክል ነው። ኢሳይያስ 42 ነው። እንደው ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን ነው በእርሱ ላይ እንጂ በእርሱ አንተ በሴት አንቀጽ አድርገን የጠራት ምናልባት ኦርቶዶክሱ ላይ እንደዛ ሊጽፉት እንደሚችሉ እርግጠኛ ስለሆንኩ ነው እንጂ ምንም በሴት አንቀጽ ከማድረግ ሳናየው አይ በቃ ይሄ እንትን ምንድን ነው የምትሉት እናንተ? የተሳሳተን ምንድን ነው የምትሉት እናንተ? ቅኔ እንትን ዳጸ ልሳን እናንተ የአብነት ትምህርት ቤት ተማሪዎች ዳጸ ልሳን ነው። እሺ ይቅርታ ርማቴን ተቀብያለሁ። ሄድበት እስኪ። ደስ አይልም ኤርሚዬ? እኔ እንዴት ደስ እንደሚለኝ አብ ወልድን አየና ተደሰተ። ባክን ሂድበት። ሲያየው ተደሰተ። ወልድ ምን አይነት ነበረ? የሚጤስን ጧፍ የማያጠፋ የተቀጠቀጠ ሸንበቆን የማይሰብር በቃ የሚያጥብ። እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ ማሳርፋችኋለሁ። ሉክ ክርስትና እውነት ሃይማኖተኞች እንደሚሉት አይደለም። እንደ ቆሸሽክ እንደ ደከምክ ና የሚል እምነት ነው። ቢንዬ ትንሽ ትታገሰኛለህ። አሁን ውስጤ ስለመጣ እግዚአብሔር ስሙ ይባረክ። እንደዛ እምነት እንደዛማ ባይሆን ኖሮ ማናችንም የእግዚአብሔር ልጆች አንሆንም ነበር። ማናችንም አናገለግልም ነበር። ማናችንም በእግዚአብሔር ቤት አንገኝም ነበር። ጌታ ኢየሱስ ክርስቶስ ማስረጃ ሲያጣ የጌታን ፍቅር የእግዚአብሔር አብን ፍቅር ያ በጠፋው ልጅ ማስረጃ ሲያጣ ነው ያንን ያቀረበው። በጣም ከባድ ነገር ነው። አባቱ ያልሞት ያለው አንተ ብትጠበቅ አትሞትም፣ ርስትም ተካፍያ አልሄድም፣ በቃ ማትሞት አይነት ነገር ስለሆንክ የሚገባኝን ስጠኝ ያለ ነው የሚመስለው። ብራዘርስ በቃ አንተ ዝም ብለህ ነው ብሎ ድርሻውን ተካፍሎ ሄዶ አባክኖ ሲመጣ አባቱ ከሩቅ ይጠባበቀው ነበር። እኔ እቤት ውስጥ ካሉት እንዳንዱ በቃ እንደ ባሪያ ሆኜ ጆሮዬ ላይ ታትመኝ ምናምን ነገር ነው ያለው። ፎርጌት አባውት ኢት ነው ያለው። አቀፈው። ልጄ ጠፍቶ ነበረ መጣ
ኑል ሴሌብሬት እናድርግ፣ ፍሪዳ ረዱ፣ ደግሩ አምባር አድርጉ። አባት እንደዛ ነው፣ እግዚአብሔር እንደዛ ነው። ጋይስ እናንተ ዛሬ ደክም ያለው ኃጢአት ሰርቻለሁ የሃይማኖተኞችን ወሬ ሰምታችሁ የምትሸማቀቁ ካላችሁ አባታችሁ እንደዛ ነው። as long as you breathe እስትንፋሳችሁ በእናንተ ውስጥ እስካለ ድረስ አባት ሆይ በድያለሁ ስትሉት ምንም እንዳልሰራችሁ የሚያጥባችሁ አምላክ ነው። በቃ እንደዛ ነው። እንኳን ዛሬ አይደለም በ740 ቢሲ ኢሳይያስ ኑና እንዋቀስ ኤርሚ ይሄድበታል የነዳው ስለሆነ ነው። ኃጢአታችሁ እንደ ደም ቢቀላ እንደ በረዶ አነጻዋለሁ ያለ አምላክ ነው እና እንደዛ አይነት አምላክ ነው። ኤርሚ ላንተ ሰጠው በትሩን፣ እስኪ ትንሽ ሄድበት። ወጣ እንደ ልጁ ጌርሳሚ ወጣ ሄደ። መቼም ይሄን የምስራች ስነግረው የእግዚአብሔር ፍቅር እንዴት አይነት ታጋሽ መሆኑ እንዴት ይሄን ስናገር መቼም ኔትወርክ አስወጥቶት እንጂ ይሄንን እንትን አይልም ወገኖቼ። አምላካችን እንደዛ አይነት አምላክ ነው። ሮሜ 5:7-8-9 እንደሚናገረው ገና ኃጢአተኞች፣ ገና ደካሞች፣ ገና ጠላቶች ሳለን የወደደን ይህም ስለኛ ያለውን ፍቅር ያስረዳል ይላል። እግዚአብሔር በጣም መልካም ነው። ያዕቆብ እንደሚናገረው በጎ ስጦታ ፍጹም በረከት ከሱ ዘንድ የሆኑ አምላክ ነው እና እነዚህ ሰነፎች እንደሚሰብኩት እንደሚናገሩት የሆነ መጥረቢያ ይዞ ዱላ ይዞ እንትንን የሚቆጣጠር ኃጢአትን እንደዛ አይደለም። ይሄ ማለት ደግሞ ኃጢአትን ኢንከሬጅ እያደረኩ አይደለም፣ ይገባቸዋል። ያነጻል ኑ የሚሸከም አምላክ ነው እና ይሄው ነው። ኤርሚ ጊዜ ካለ ታካፍለናለህ። ይሄ ነው በጸሎት ስፍራ ነው የሚመጣብኝና በጣም የሚያስጨዋኝ ጋይስ። ያ ተባረክ ግብሰምዬ። ያ እግዚአብሔርን ያው እኮ እንደ ጨካኝ ነው የሚያደርጉት እዛ ቤት። በተለይ ራብቶልን እኮ ነው ልጁን አሁን ጌርሳምዬ ይላሉ ኃጢአተኞች ሳለን ነው ልጁን ለእኛ እንዲሞት የላከው። ገና ኃጢአተኞች ሳለን የሚወደን ነገር ሳይኖር በበደልና በኃጢአታችን ሙታን በነበርን ጊዜ ነው ከልጁ ጋር ህይወትን የሰጠን የሚለው አስባችሁታል? ምን ያህል ሩሩ ደግ አምላክ እንዳለ። ሙታን አይደለም መልካም ስራ ሰርተን አይደለም እኮ በጎ ነገር ኖሮብን ሳይሆን ሙት በነበርን ጊዜ በበደልና በኃጢአታችን እግዚአብሔር በበደልና በኃጢአታችን ሞተን ያለን ሙታን በነበርን ጊዜ ከልጁ ጋር ህይወትን ከሰጠን እንዴት ነው አሁን ልጁን ካወቅን በኋላ እንዴት ነው እግዚአብሔርን ጨካኝ አረመኔ የምናደርገው? ከሱ ይልቅ ፍጡራን ይራራሉ አይደል? እግዚአብሔር እኮ ቅዱሳን ነው የሚራሩት፣ መላእክት ነው የሚራሩት። እግዚአብሔር ሲባል ጨካኝ በቃ ጉልበተኛ የሆነ በቃ ቁጭ ብሎ እኛንም እንደዚህ እንደ ክፉ ንጉስ እንደ ክፉ ነገስታት እኛን ቁጭ ብሎ የሚጨቁነን የሚበዘብዘን የሚደበድበን አረመኔ የሆነ አይነት ነው ስዕሉ በዛ የተሳለው። ለዛ ነው እኮ ቀጥታ እግዚአብሔርን አባት ብለን ማንጠራው። በቃ ማን ቀርበው ወደሱ ለዛ ነውና እግዚአብሔር እንደሱ አይደለም። በቃ ልጁን ሲሰጠን የእግዚአብሔር የራሱን ፍቅር አሳይቷል። አንድያ ልጁን ሲሰጠን ተብራርቷል እግዚአብሔር ማን እንደሆነ ማለት ነውና ያ የተሳለው ስዕል ነው። ባይዘው እግዚአብሔር በጣም መጥፎ ስዕል ተስሏል እዛ ቤት። በተለይ በሃይማኖት አካባቢ እንደዛ ነው የተባለውና ለእናንተ ሚራራ የተባልነው ፍጡር ቅዱሳን ሌሎች ናቸው። ግን እንደዛ አይደለም። የወደደን አምላካችን እስከ መጨረሻው ነው የወደደን። ልጁ ሰጥቶ ገልጧል በመስቀል ላይ አይተናል። ያንን ፍቅር ሊብራራ የማይችል ፍቅር ነው ያየነውና እግዚአብሔር ጨካኝ አምላክ አይደለም ማለት ነው። ኦኬ እኛ ስንጾም ደህና ስንሆን የሚወደን የሚቀርበን፣ የሆነ ነገር ስንሰራ ደግሞ የሚተወን የሚገፋን አምላክ የለንም። በቃ እና እንደዛ እንድታዩት ነው። ወዷችሁ ልጁ ሰጥቷል። ከወደደን ከታላቅ ፍቅሩ የተነሳ በበደልና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ህይወትን ሰጠን ነው የሚለው መጽሐፍ። ከክርስቶስ ጋር ህይወትን ሰጠን። ስለዚህ ህይወት የሰጠን ጌታ ከኛ ጸባይ አይቶ አይደለም። ስንጾም ክርስቲያን ስንሆን አይደለም። ደህና ስራ ስንሰራ አይደለም። ያኔ ወደደን። አሁንማ እንዴት ፍቅሩ ሲገባን እንዴት ነው ሞር መወደዳችን አይገባን እና እንደዛ አይደለም ለማለት ነው። እግዚአብሔር በጣም ፍቅር የሆነ አምላክ ነው። እግዚአብሔር ፍቅር ነው። እኛም ማናውቀው እግዚአብሔር ፍቅር ነው። ስሙ ራሱ እንደዛ ነው። እግዚአብሔር ምንድን ፍቅር ነው። ምን አይነት ፍቅር ይሄ ሰውኛ ሲሆን አጋፔ የሆነ ፍቅር ማለት ነው። ማይለዋወጥ፣ ማይነቃቅለት
የሆነ ፍቅር ነው እግዚአብሔር እና አይለዋወጥም ለማለት ነው። መልካም መልካም ስንሆን ደግ ደግ ስንሆን የሚቀየር የሚወደን ክፉ ኃጢአት ምናምን ስንሰራ ደግሞ የሚቀየርብን አምላክ ክፉ አባት አይደለም በዚህ እግዚአብሔር እንዴ እና እንደዛ ነው ለማለት ነው። ግቡ ካላችሁ ምጾሙ ጾመኞች ግቡ ውስጥ ጾም ሐዋርያ ጾም ከዛ ጾማችሁ ደግሞ ባዌ ቀን የምትፈስኩ ያዌ ቀን ነው እኮ ፍስኩ ደግሞ ያዌ ቀን ተብሎ ይፈሰካልና ያዌ ታቦት ይወጣል በዛ ቀን። ጾም የሐዋርያት ነው የሚፈሰከው ግን ባዌ ቀን ነው እንዴ ኧረ ግቡ ጾመኞች ግቡ። አዌና ሐዋርያቱ ምን አገናኛቸው ነው መጨረሻ ላይ ጥያቄ አለ። አዌና ሐዋርያቱ ምንድን ነው ያገናኛቸው? ጾሙ ተጾሞ በአዌ ቀን የሚፈሰከው ከዛ አዌ ከበሩ ይባላል። የንግስ ይወጣል ያዌ ንግስ ያ ይታን አዌና ሐዋርያቱ ምንድን ነው የተገናኙበት? ሚስጥር የወዛ ቤት ሚስጥር ነው ብቻ ሚስጥሩ ነገሩ ደስ የሐዋርያትን ጾም ጾማችሁ በአዌ ቀን የምትፈስኩት በአዌ ቀን የምትፈስኩት ነገር ነው ያልገባኝ እና ግለጡት እስቲ ሚስጥሩን ጌታ ታዲያ ሳዌ ገብረ መንፈስ ቅዱስ እኮ ነው በ5 እኮ ነው የሚፈሰከው። ጾሙ የሐዋርያት ነው በእሳቸው ቀን ይፈሰካል። የእሳቸው ታቦት ይወጣል። የእሳቸው ንግስ ይባላል። ምናምን የአማራ ገበሬ እንዳያርስ ያደረጉ ጣናን እንዳይገነባ ምናምን ያላቸው ናቸው። አዎ ሞጣ በቃ አንደኛው እንትን አታከር ሆኗል እኮ በጥቂት ጊዜ ውስጥ እነዚህ ገላትን ምናምንን ሊያፈርሳቸው ነው ጠቅላላ ሊያፈራርሳቸው። አዎ እውነቱን እኮ ነው መፍረስ ያለ ምንም የሰጡት ዲበኩሉ እንዳለው እኮ ኦርቶዶክስ እንደዚህ ዘመን ፈተና ደርሶባት አያውቅም አለ ዲበኩሉ አሉ ምን እነሱ ናቸው እኮ ፈተናዎቹ አንዱም እኮ እነሱ ናቸው። ትምህርቶቻቸው ሁሉ የተዛባ አንዱም ተጥሳቸው ናቸው። እንግዲህ ትምህርቶቻቸው ሌላ ፈተና የሆኑባትም የመጀመሪያው ልጆቻቸው ናቸው። ተናበው ስለማይሰሩ ትምህርቶቻቸው የተለያየ ትምህርት ሁሉም መምህራነታቸው ከሆነ በየወደ ምሕረቶቻቸው ላይ የሚያስተምሩት ትምህርት የተለያየ ትምህርት ነው። ወጥ የሆነ ትምህርት የላቸው። በእነሱ በራሳቸው ጥፋት ነው እኮ አሁን ፈተና የገጠማት አንዱ ገባ አይደለም ምለው በነገረ ማርያም በነገረ ክርስቶስ ላይ ፈተና ነው የሆኑት እነሱ። እሳቸው ራሱ አንድ ፈተና ናቸው ለቤተ ክርስቲያን። ምክንያቱም ሰው ሁሉ ድኗል፣ እስላሙ ሁሉ ድኗል የሚል ትምህርት እሱ ማይለው የለም እኮ ሲመጣበት በፈተና የሆነባቸው ታደሳቸዋል። ባለፈው አንድ ቪዲዮ አይተሻል አይደል? ከየው ጋር እንትን እያሉ እንዴ አባትን የማታከብር ከሆነ እወጣለሁ ምናምን እንዴት አከብርሃለሁ አለው። አባትም እኮ አንዴ ፋኖ አንዴ ብልጽግና እያልክ እየሰደብከ እንዴት ነው የማከብርህ አለው። አንዴ ምንድነው ከታክሲ ተራ የመጡ ዱርዮች ይላል። እኔ ለሱ የሰጠሁት ምክር አይ ቲንክ ጽፌ ነበረ እንትኔ ላይ ደብሩ ላይ ቢያተኩር ጥሩ ነው ብያለሁ። ካሊፎርኒያ የሆነ ደብር ኃላፊ ነው መሰለኝ እዛ ይቀመጥ። በጣም ሁሉ ነገር ላይ ኮንትሮል ማድረግ እንትን ማለቱን ቢያቆም ጥሩ ነው። የማይለው ነገር የማይገባበት ነገር የለም። ዲበኩል እኛንማ የማይለን የማያበላን ነገር የለም። እንደዚህ ናቸው በቃ እንደፈለግን ኃጢአት እንስራ ይላሉ ምናምን የማይለው ነገር የለም። አሁን እኮ ዲቤት አድርግ ቢሉት እኮ አቅም የለውም መጥቶ አያደርግም። እንደ መቀደስ እኮ መስሏቸዋል። አቡነ ዘበሰማያት ኤርሚ የሚለው እኮ ነው እንደ ውዳሴ ማርያም እንደ መድገም አይደለም እኮ ዲቤት። መጽሐፍ ቅዱስን የግድ ማወቅና ማጥናት መኖር ይጠብቃል እኮ እንዴ። እነሱ ቆመው እዛ እንደሚያነበንቡት እኮ ጽሁፍ አይደለም መጽሐፍ ቅዱሳዊ እውቀት ለማውራት ማለት ነው። እሳቸው በጣም አንድም ፈተና ናቸው። እሳቸው ለቤተ ክርስቲያን ፈተና የሆኑ እሳቸው ናቸው። ፈተና የገጠማት ከልጆቿ በቃ ከመምህራኖቿ አላ ከባድ ፈተና አለ። ከባድ ኦርቶዶክስ እንደዚህ ጊዜ ፈተና ገጥማት ቀላል ጊዜ አይደለም ያለ ነው። አሰምቻለሁ። ከፈለሽ አሁን ላሰማሽ እችላለሁ ከፈለሽ አሰማን እስኪንችላል መስማት ችግር የለውም። አይ ከፈለሽ እንትን አለስ ቆም የሆነ ቦታ ላይ አሰማሻለሁ። እንደዚህ ዘመን ፈተና ላይ ፈተና ገጥሞን አያውቅም ማለት እሱ ብቻ ሳይሆን ብዙዎች ብለዋል። ብዙ ሊቃውንትም ምናምን ከባድ ጊዜ ነው። ያው ቶሎ ብሎ
በየዘመናት የገቡ ነገሮችን ከአጼ ዘርዓ ያዕቆብ ያስገባው ይሄ አባ ማነው አሁን የግብጽ ሰውዬ የተባላችሁት አባ በመንፈስ ቅዱስ እንዳይሰራ እንዳይታረስ ምናምን እንደዚህ በዘዴ በቀኝ ገዢዎች የመጡ ዘቤ እንዳለው የነጭ ስዕሎች ያለውን የነጭ ስዕል መሪጌታን አያቸዋለሁ ከታች የነጭ ስዕል የሰገንበት ያብቃ አውቆ በእጅ አዙር በቃ የስዕል ዘመን ያብቃ ማለቱ ነው አውቆ ነው እና ከደብራት ከጠቅላላ ነጭ ስዕል የሚባል ተጠራርጎ እንዲወጣ ትላንት ተናገር ያለው ኢንዳይሬክትሊ ለነጮች የሰገንበት ዘመን ያብቃ ነው ያለው። እኔ አሁን የግድ እንትን እንደነ መሪጌታ ክብር ለኢየሱስ እንትን ምንድነው አብነት ትምህርት ቤት መግባት አለብኝ እንዴ ቅኔ ለመናገር ስምና ወርቅ? እኔ ይገባኛል ምንድነው ያለው እኛ ጣሊያንን ነጭ የተባለ ልግዛ ሲል ከአፍሪካ ዘ ኦንሊ ኔሽን ጠቅላላ ገርፎ ያባረረ እና አባቶቻችን እንደዚህ ለነጭ አንሰግድም ብለው አባረው ዛሬ ነጮች በተዘዋዋሪ መንገድ በስዕላቸው ያሰግዱናል ነው ያለው። በቃ ይሄ ነው መልእክቱ ጋይስ። በስዕላቸው በፊት ለፊት ያባረርናቸው ስዕል ልከው ኢንዳይሬክትሊ እያሰገዱን ነው ይብቃ አለ ማ ዘቤ መሪጌታ ነካካዋቸው ጨዋታው ደስ ብሏቸዋል መሰለኝ እና በቃ በእጅ አዙር ቀጥታ ባልሰለጠነ መሳሪያ የሰለጠነ መሳሪያ ታጥቆ የመጣውን ነጭ ያባረሩ አባቶቻችን ጀግና ሎክ 85% አልተመለሱ ከዘመናዊ መሳሪያ ጋር ሲታገዱ ሜዳ ነው እነ ማጮ እነ ምናምን መዘርዘር ትችላላችሁ እዛ ነው የበላቸው ደማቸው የፈሰሰው አልሰግድም አሉ። ዛሬ ነጭ ስዕል ልከው በእጅ አዙር ያሰግዱናል አለ ዘቤ ነቃ ጮካ ነው ዘቤ አይ በቃ ዳይሬክትሊ ቀጥታ ያልተሰገደለት በነጭ ስዕል አያሰግደኝም ወደ ጥቁር ስዕል ዞር እንበል ብሏል እና ይሄ ነው መሪጌታን ሰላም ባያቸው ያ ግን እኮ አልሸሹም ዘወር ነው ጥቁር ስዕል ብሏል እኮ መሪጌታ ሰላም ቢዮታል እንኳን ደህና መጡ ሰላም ነው እግዚአብሔር ይመስገን እንኳን ደህና ቆያችሁኝ መነን ከሀንገር ስም እና ኤርሚ ዮኒ ምህረት ጸጋና ሰላም ይብዛላችሁ ተባረኩ እየሰማዋችሁ ነው ያ ተባረኩ የሚየን መሪጌታ ምን ግቡ ካላችሁ ኦርቶዶክሳውያን ግቡ እንግዲህ የሐዋርያት ጾምን እያነሳን ነው የሐዋርያት ጾመ ሐዋርያ መጽሐፍ ቅዱሳዊ ነው የሐዋርያት ውስጥ ትእዛዝ ነው ወይ እንግዲህ እናንተ በነቢያትና በሐዋርያት ታበጸናል ትላላችሁ ሲላችሁ የመጽሐፍ ቅዱስ አማኝ ናችሁ ሲላችሁ ደግሞ የገድልና የድርሳት የትውፊት አማኝ ናችሁ እንደፈለገ ነው የምትቀያየሩት ባይዘው ግን ግቡ ካላችሁ መጽሐፍ ቅዱሳዊ ማስረጃ ስንጠይቃችሁ እኛ እኮ ትውፊት ነው ምናምነው ገድል ድርሳናት ትላላችሁ ገድል ድርሳናት ስንጠይቃችሁ አይ እሱ የሃይማኖት መከራከሪያ አይደለም መጽሐፍ ቅዱስ ትላላችሁ አሁን እናንተ ለመዳኘትም ያስቸግራል እውነት ለመናገር ከኦርቶዶክሳውያን ግን ካላችሁ ግቡ እስኪ ግቡና ጾመ ያ ግቡ ካላችሁ መሪጌታ ደህና ነው ሰላም ብለናል ሻር ሰላም ሁሉ መልካም አሜን እሰይ እንኳን ደህና መጡ ብለናል ከኦርቶዶክሳውያን ግቡ ኦኬ ሻህር ነው ሻህር አይ ዶንት ኖ ሶሪ ስምህን ቀበላሽ ሰላም ለእናንተ ይሁን እንኳን የገባሁት ለምንድን ነው ሳይለንት ያደረግሽኝ ማለት ሳይለንት ስላደረግሽኝ ነው ጥያቄ ጠይቄ ነበር ጥያቄ ስለጠየኩሽ ሳይለንት ስላደረግሽኝ ነው እና ሳይለንቱን አታድርጊኝ መጻፍ ፈልጋለሁ ጥያቄ አለኝ እንድትመልሱልኝ እናንተም ለዛ ነው ይቅርታ ታች ሰማለሁ ሳይለንት አታድርጊኝ እባክሽ ቆይ እሺ እዚህ ሆነ ጠይቅ በቃል በጽሁፍ ያደክመናል ብራዘር እዚሁ ጠይቅ ተሸኝቷል በቃ እንግዲህ ሄደ እሱ ነው ሄደ ተሸኝቷል ነብረቃዊ ጥቃት ደርሶባል አዶ ነው ወይ ራሱ ሄዶ ነው ወይ ጎበዝ ሞዴሬተር መጥፎ ነገር ጽፎ ይሆን እንዴ ጥያቄ ካለ ከስር ለምንድን ነው ግቡና ጠይቁ እኛ ጥያቄ ምን ኦፍ ኮርስ እኛ ጥያቄ ኖሮ ነው የገባ ነው ግን አንዳንዴ
እንትን ከሆነ ለጅልመንት የሆነ ጥያቄ ከሆነ እንመልሳለን። ገብታችሁ ግን ገባችሁ ስንጽፍ ረጅም ነው የሚፈጅብን። ትጠይቀኛለህ በአንድ ደቂቃ መልሰዋለሁ። ልጻፍ ካልኩ ግን 20 ደቂቃ ይበቃኛል። ያ እሺ፣ እውነት ነው። በኮሜንት የሚሆን የለም። እንግዲህ ሄደሃል አሉ ነው። እንዴት ራስህ ወረድክ? ሰው ያስወርድህ አላውቅም። ኦኬ ሄደሃል። ኤኒዌይስ ኦርቶዶክሳዊ ካላችሁ ግቡ። አንተ ደግሞ አብርሃም ይሄድክ አብርሃም መሪጌታ እኮ ስማቸው ነው። መሪጌታ ስሞትን ቀይሩ የምትለው አንተ ነህ እንደሰጣቸው ወይስ የምታዘው አንተ? ተው አብርሃም፣ እንደ ልጅነቱ ቤተክርስቲያን እንኳን ሰጠቻቸው ስማ። ተምረው ነው ያገኙት። ትምሮ ይጠይቃል መማር፣ ቁጭ ብሎ ማጥናት ይጠይቃል። መሪጌታ ለመባል ትምህርት አለው እና ቤተክርስቲያን አንስታ አልሰጠችም። በትምህርታቸው ነው ያገኙት ለማለት ነው። ስለዚህ የሚቀይሩበት ምንም ምክንያት የለም። ኦኬ ያ እና እንደዛ ነው። አንተ